ትምህርት ቤቱ ሙሉ የሚያቀኝ በአመጻ ባህሪ ነው። አየር ላይ ሆኜ ወንጌል ሰብክ ነበር። ባጉ ምን ትፍ አድርገው እየሮጡ ጨለማ ውስጥ ገቡ ማለት ነው። እና የወደቀ አለ ምናምን ተብዬ ቢሮ ጠራ ጀመር ማለት ነው። እንደውም በጣም የሚገርመው ነገር አንድ ፎቅ ላይ 5 ቤተክርስቲያን ያለው ማለት ነው። ውጤታማ እስር ቤት ነው የሚባላል። ማታ አካባቢ ላይ መተው መተኮስ ጀመሩ ቤተክርስቲያኗ ላይ። ዶክተሮች መጡ፣ ሸፈኑት፣ ሞተ። የተቀደደ ስለሆነ እንደሌላው ፍለፊት ላይ መንበርከክ ስለማይችል ወደ ግርግዳ ዞሮ ነበር የሚንበረከከው እንዳይታይ። እንደው ማህበረሰባችን ያለበት ሁኔታ ምን ይመስላል? ናይት ክለብ ላይ ሰራ ነበረ፣ ዲጄነት ሰራ ነበረ። እነዚህ ሰዎች እስልምና ሊያስተውኝ ነው፣ ከዚህ በኋላ ይዛቸዋቸው እንዳትመጣዋል። አንደኛው በዱላ ሲመታኝ በሙሉ ዱላ ነሱ ማለት ነው። ያው ላይ እየሰማኝ የነበረው ሰው ፍየል አንገቱን ወቅተን ደም ጨምቀን የምንገብርለት የመጀመሪያ ልጅ የሚሰዋለት አምላክ አለን። እግዚአብሔርን ሁልጊዜ የማታጡት የወንጌል አገልጋይ ጋር ነው። የቅዱሳን ደም የቤተ ክርስቲያን ዘር ነው አሉ። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። በጋብስ ዓለም አቀፍ አገልግሎት በአንጾኪያ ሙቭመንት የኔ ቀን የተሰኘው ዝግጅታችን ነው። በዛሬ በየኔ ቀን ዝግጅታችን እንግዳ ይዤላችሁ መጥቻለሁ። እንግዳችን በጣም በወጣትነቱ አገልግሎት በለጋ እድሜው ማለት በሚቻልበት እድሜ አገልግሎት የጀመረ ብዙ ቦታዎችን የደረሰ ብዙ አይነት ተግዳሮቶችን ያለፈ ለብዙ ወጣቶች ምክንያት መነሳት ምክንያት የሆነ ወጣት ነው። በቅጥል ስሙ ባሮክ በሚለው ስም እናውቀዋለን። ነገር ግን መደበኛ የብር ስሙ ወይም የትምህርት ቤት ስሙ ወንድማችን አገልጋይ ብሩክ በቀለ ነው። ዛሬ እንግዳ አድርጌ ይዤላችሁ የመጣሁት ከአዳማ። ከእሱ ጋር መልካም ቆይታ ይሆነናል። ደስተኞች ነን አብሮነታችሁ ስለማይለየን። መልካም ቆይታ፣ ተከታተሉት። እንግዲህ ባሮኬ ስለመጣ ጥሪያችን አክብረ ከልብ አመሰግናለሁ። ያው ዛሬ ደግሞ መልካም ቆይታ ይኖረናል። እንደው በጣም ከመነሻ አይደለም መጀመር የፈለኩትና ብዙ ሀገራትን ብዙ የኢትዮጵያ ክፍለ ሀገራትን ደርሳልና እንደው ምን ያክል ከተሞችን ረግጠሃል? በስም ደግሞ የተወሰኑትን ብጠቅስልን ደስ ይለኛል። እሺ ፓስተርዬ፣ ተጋባዥ እንግዳ አድርገህ ስለጋበዝከኝ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። የመጀመሪያው የጠየቀኝ ጥያቄ በወንጌል አገልግሎት ምን ያህል አካባቢዎችን በወንጌል አድሬስ አድርገሃል የሚል ጥያቄ ነውና ያው በዚህ በወንጌል አገልግሎት ላይ አንሪች ፒፕል የሚባሉ ወይም ደግሞ ወንጌል ያልደረሰባቸው ስፍሮች ላይ ነው ብዙ ጊዜ ትኩረት ሰጥተን የምንንቀሳቀሰውና ኦልሞስት ኢትዮጵያ ላይ ካሉ ሀገራቶች ውስጥ ከ120 በላይ ሀገራቶችን በዚህ በወንጌል አገልግሎት መድረስ ችለናል። ማለትም ገጠሮችን ማለት ነው። ገጠሮችን አሁን ሰሜኑን ወደ ጎንደር፣ ባህር ዳር፣ ደጀን፣ የትኖራ፣ ቢቸና፣ አባይ በረሃን ሙሉን አድሬስ የማድረግ እድል አግኝተናል። ሰሜኑን የትግራዩን ደግሞ የመቀሌን፣ አድዋ፣ አክሱም የመሳሰሉትን በወንጌል አገልግሎት እነሱንም መድረስ ችለናል። እንደገና ይሄ የሶማሊያን ክልል ሶማሌን፣ ቀብሪ ዳሃር ወደዚያ ያሉትንም እንደዛው ብቻ ይሄ የአላባንም መስመር ከቡታጅራ ጀምሮ የጉራጌን ስልጤ ውስጥም የመግባትን እድል አግኝተን ነበረ። በዚህም በአርሲ በኩል ወንጌል ያልተደረሰበት የሚባሉ ቤተክርስቲያን ብዙ ቤተክርስቲያን የሌሉበት ሚሽነሪዎች ብዙ የማናይበት ስፍሮችን ገብተን በዚህ በወንጌል አገልግሎት የማድረስ ቤተክርስቲያን መትከል እንደገና ደግሞ ቤተክርስቲያን ላይ ያሉ አገልጋዮችን ሞቢላይዝ ማድረግ ስልጠኖችን መስጠት ማብቃት ላይ ኦልሞስት ላለፉት 8-9 ዓመታት በዚህ አገልግሎት ውስጥ እንገኛለን። ዋው በጣም ደስ ይላል። እንደው ከነዚህ ከሄድክባቸው ቦታዎች ውስጥ ከባባድ ተግዳሮቶች ደርሶብኛል የምትለው የት ናቸው? ምን አይነት ናቸው ተግዳሮቶች? አንደኛው አፋር ላይ ነው። ያው አፋር በጣም ከባድ ኤሪያ ነው ያለው። ሙስሊም ነው አብዛኛው የሚበዛው። አፋር ላይ በጣም ከባድ የምለው ጊዜ ወንጌል እያገለገልን እኔ ነበርኩ እየሰበኳቸው የነበረውና አንድ ሼኪ ነው ዱላ ይዞ የሚሮጠው ወደኔ። ያውም ያን ታይም 18 ዓመቴ ምናምን ነው። ኦልሞስት በጣም ልጅ ነኝ፣ ቀጫጫ ነኝ።
እና በጣም ነበረ ስሜታዊ ሆኜ የምሰብክላቸው የክርስቶስ ኢየሱስን ጌትነት ነበረ የምናገረው። እና አንደኛው መጣ፣ አንደኛው በዱላ ሲመታኝ በሙሉ ዱላ አነሱ ማለት ነው። ያው እየሰማኝ የነበረው ሰው በሙሉ ዱላ አነሱ፣ በዱላ መደብደብ ምናምን ጀመሩ ማለት ነው። እና ያንን አልፈን ተደብድበ ተነሳ ያ ተደብድበን ምናምን ተነስተን ከኔ ጋር ሁለት ልጆች ነበሩ እና ተነስተን አስፋልት ላይ ደረስን ማለት ነው። አራግፈን አስፋልት ላይ ስንደርስ ለካ ባጃጅ ይዘው መጥተዋል ማለት ነው። እና ባጃጅ ውስጥ ካልገባችሁ ምናምን ነገር አሉ። ባጃጅ ውስጥ ካልገባችሁ አለን። እኔ አልገባም አልኩኝ። እንትኑን ይዤ የባጃጁን ብረት ይዤ አልገባም ስል ከእግሬ አንስተው ከተማው እያየ ከላይ አንስቶኝ ይዘውኝ ሄዱ ማለት ነው። እና እንደዛም ሆኜ ምኑ ላይ ወደ ላይ ሰቀሉኝ። እንትኑ ላይ ባጃጁ ላይ ራሳቸው አንደኛው እጁን አንደኛው እግሬን ምናምን አድርገው አንጠልጥለው ከተማ ላይ ማለት ነው። እና እንደዛም ሆኖ አላቆምኩም። ወንጌል ሰብክ ነበረ። አየር ላይ ሆኜ ወንጌል ሰብክ ነበረ። እና እግዚአብሔር የሚያስነሳው ነገር በጣም ይገርመኛል። እና አንድ ኦርቶዶክስ ባለባጃጅ ነው። እኔ ከላይ እየጮኩኝ ባጃጅ ይዞ እያለፈ አየና አዙሮት መጣ ማለት ነው። ፊት ለፊታቸው ቆመ። አወርዱት፣ ለፖሊስ ጣቢያ እሰጠዋለሁ፣ ምንም አታረጉትም። ያው እነሱ ጥሩ ነገር ለማድረግ አልነበረ እቅዳቸው ማለት ነው። ይዘውኝ የሄዱበት ዓላማ አላቸው። እና ምንም አታረጉትም፣ ፖሊስ ጣቢያ አስገባዋለሁ አለ። ከእነሱ ላይ ወርዶ ባጃጅ ውስጥ አስገባኝና ወደ እስር ቤት ማለት ነው፣ ወደ ፖሊስ ጣቢያ ሄድን። ፖሊስ ጣቢያ እኔ የሆነ ነገር የተፈጠረ ነው የሚመስለው። የሆነ ወንጌል ሰብከ ሳይሆን ሰው ገለ የመጣ ነው የሚመስለው። ከኋላ የመጣው ህዝብ ማለት ነው። በጣም ብዙ ባጃጁ፣ ሞተሩ፣ እግረኛው እና ፖሊስ ጣቢያ ውስጥ ስንገባ ደነገጠ። የሆነ ነፍሰ ገዳይ እየያዙ ነው የሚመስለው። እና ምን ተፈጥሮ ነው ምናምን እንደዚህ ወንጌል ሲሰብክ ምናምን እና አረሳውም። ምንም አላረገውም አሉ፣ ፈተሹ። እዚህ ሀገር እኮ ወንጌል አይሰበክም ማለት እና አረሳውም። እንደዛ ባለን በሁለተኛው ነው በሶስተኛው ወር ተመለሰን ገባን ማለት ነው። እና የዛም ጊዜ እግዚአብሔር ብዙ ነፍሳቶችን ሰጥቶን ነበረ። ቀጣይም እንደውም በቃ ብዙ ጊዜ የመመላለስን እድል አገኘው አፋር ላይና ፈርታ አልቀረህም፣ ደጋግመህ ሄድክ። እንደውም እንትን ሆነኝ፣ በቃ ድፍረት ሆነኝ። ያውም ልጅነትም ነበረ። በዛ ልጅነት እንትን ውስጥ አንደኛው ማረሳው ይሄ የአፋር ቆይቴ ነበር። ሰይጣን አየ በዛ ውስጥ አንዴ መጥቶ ሞራልም ተነክቶ የወንጌል ትራውማ ፈጥሮብ ሊያስቀር ነበርና ባደግመው በተለይ ከባድ ነበር። ወደ ሌላም ቦታ ለመሄድ እንቅፋት ነበር ነበርና እንኳን ጌታ ረዳ። ሌሎችም ቦታዎች ላይ እንደነዚህ አይነት ነገሮች ገጥመዋል፣ ድብደባ። እስቲ ካለ አስታውሰኝ። ሌላው ደግሞ ኦልሞስት 2012 ላይ ወደ ጎንደር የሰሜኑ ኦልሞስት ለወር ምናምን የምንቆይበት እንትኖች አሉና የሚሽን 2 ወሮች ምናምን የምንቆይበትና ያን ታይም 2012 ላይ ወዴት ነው ሰሜኑን ከጎንደር ጀምረን ጎንደርን ይዘን ሙሉ ጎንደርን፣ ባህር ዳርን፣ ከዛ ደብረ ማርቆስ፣ ከዛ ደጀን እያደረግን ሰሜኑ ማለትም ይሄ ከባድ ኤሪያ ነው። በጣም ከባድ የሚባሉት አንደኛው ኢትዮጵያ ላይ በጣም እነዚህ አካባቢዎች ናቸውና እዛ በነበረኝ ቆይታ የማረሳው ያው ወንጌል ከመስበካችን በፊት የመጀመሪያ ጊዜ የምናደርገው የመጀመሪያ ቀን ላይ ወክ ፕሬ ነው የምናደርገው። ያው አካባቢ የመሰለል የመጸለይ ምናምን ነው የምናደርገውና ለካ የክርስቶስ ኢየሱስ ደም ከኃጢአት ያነጻል የሚል ልብስ ለብሰናል እና ስንገባ ከተማው ላይ እንደዚህ እየተዘዋወርን ስንጸልይ ለካ አይተውናል ማህበረ ቅዱሳኖች። ጎንደር አካባቢ ላይ ያው ማህበረ ቅዱሳን በጣም ነበር የሚፈሩት። በተለይ ደግሞ እኛን መናፍቃን የሚሉንን እኛን አሳደው ይዘው ነው እንትን የሚሉት የሚደበድቡት ምናምን እና አይተውናል። የመጣንበትንም ዓላማ ተረድተዋል እና ቤተክርስቲያን ነበር ያረፍነው። መጡ ማታ አካባቢ ላይ መተው መተኮስ ጀመሩ። ቤተክርስቲያኗ ላይ መተኮስ ጀመሩ። አውጧቸው ምናምን ብለው አውጣቸው ካሉ አውጧቸው አንለቃቸው ምናምን ብለው። አስከባሪዎች አይደሉም ማህበረ ቅዱሳን የሚባሉ አሉ እና በዛ ውስጥ እንደገና የህግ አስከባሪዎች መተው መታኮስ ሲጀምሩ እነዚህ ሸሽተው ሄዱ ማለት ነው።
እና በዚህ ውስጥ በጣም የዛን ጊዜ ደንግጠን ነበረ። ልጅነትም አለ ምናምን ደንግጠን ነበረ። ጠዋት ላይ ግን መንፈስ ቅዱስ አበርትቶን ወጣ ለወንጌል አገልግሎት። እንደዛ ማታ እንደዛ ተፈጥሮ ጠዋት ላይ ለወንጌል አገልግሎት ወጣንና ያ ከባድ የሚባለው ጎንደር ሄደን ቀረብ ብለን ስንጠይቃቸው ልባቸው ክፍት ነው። አንዳንዱ መስማት ይፈልጋሉ። ለምን መጽሐፍ ቅዱስ የሚናገረው በጎን ማን ያሳየናል የሚሉ ብዙዎች ናቸው ነው አይደለም የሚለው። እና አንዳንዴ እንዴት ነው በቃ ያ ስፍራ በጣም ከባድ ነው ብለን ስለምናስብ እነዛን ሰዎች ወንጌል የምናደርስበት አቅም እናጣለን። እና ቀርበን ስንጠይቃቸው በጣም ልባቸው ክፍት ነበር። አንዳንዱ ተስፋ ይሰጠናል፣ አንዳንዱ ጌታን የሚቀበል ነበረና በጣም በደስታ ወደ ቸርች ስንመለስ ያው በር ላይ ነበረ ፎርሳችንን ያገኘነው። ዋው! ቸርች ደግሞ እንዳትገቡ አሏችሁ? በቃ ፓስተሩ እግዚአብሔር ይስጥልኝ ሌላ ስደት ማለት ነው ከቤተ ክርስቲያን። እነሱም ሰግተው ነው እና ከዛ ወደ ባህር ዳር ነው ያደረግነው። ባህር ዳር ላይ በጣም አሪፍ ቆይታ ነበረን። ከዛ የወረድን መተን በጣም የማረሰውና ሁልጊዜ የሚገርመኝ ጎጃም ውስጥ ያው የጎጃም አካባቢ ክርስቲያኖች ትንሽ ናቸው፣ በጣም ትንሽ ናቸው፣ በቁጥር ናቸው። እና ቦታው የትኖራ የምትባል በጣም ብዙ ሚሽነሪዎች የተገደሉበት ስፍራ ነው የትኖራ ላይ። እና እዛ አካባቢ ላይ ስንገባ የምንይዘው ትራክት ያው እዛ አካባቢ ያው ካልቸራቸውን በጠበቀ መልኩ ነው ወንጌልን የምናደርሰው። እና የሆነች የማርያም ፎቶ ያለችባት የቅድስት ማርያም የኢየሱስ እናት የምትል ትራክት ነበረች። እና ውስጡ ላይ ሙሉ ስለ ወንጌል ነው የሚናገረው ሙሉ። እና ከኋላ እንደውም ንስሐም አለው። እና አግኝቻቸው ሰጧቸው ማለት ነው እዛ አካባቢ ላሉት መስከሬላቸው። ጋሺ ያሉኝ እቺን ትራክት ከቁርስ በፊት ነው ከቁርስ በኋላ ላንብበዋል ማለት ነው። እና ይሄን ያህል ነው እንትን የሚሉት ማለት ነው። ችግር የለውም እንደፈለጋችሁ አንብቡት ብዬ ምናምን እየሳቅን እዛች ቤተክርስቲያኗ ላይ ደረስን። እማረሳው ቤተክርስቲያኗ ስትደርስ ጎጆ ቤት ናት ቤተክርስቲያኗ። እና እንዲህ ክቧ ነው የሚቀመጡት። ቤተክርስቲያን ውስጥ ስትገባ መጀመሪያ የሚያደርጉት በርም መስኮትም ነው የሚዘጉት እዛ አካባቢ ላይ። ለምን የሚወረወረው ድንጋይ ቀጥታ በቃ የሚገድል ድንጋይ ነው የሚወረወረው። እና ቆርቆሮ ላይ ስትገባ ራሱ የተከመረው ድንጋይ በጣም ነው የሚያስደነግጠው። እና አስታውሳለሁ ያ ሰውዬ ሰጥቼው ያለፍኩት ልጅ ለካ አንብቦት ጨርሶት ከኋላ አንተ ከዚች ሀገር በህይወት ከወጣ እኛ ወንድ አይደለንም በቃ ቁጭ ብለን እንሸናለን ብሎ አጥር ስር አስቀምጦ የእኛን መውጣት ነው የሚጠባበቁት። እናንተ ትራክቱን አገኛችሁት? ትራክቱ ተሰክታ አገኘናት ማለት ነው። እና ከዛም የሚሰበሰቡ አሉ። እንደገና እዛ አካባቢ ላይ ደጋግመን እየሰራን ስለነበረ ተለቅሞ ቤተክርስቲያን ሄዷል። የኦርቶዶክስ ቤተክርስቲያን ላይ ሄዶ ጉባኤያቸው ላይ መናፍቃኖች ገብተዋል። እንደዚህ አይነት መናፍቃኖች ገብተዋል፣ እንደዚች አይነት ትራክት እያደሉ ነው፣ ካገኛችኋቸው ይዟቸዋቸው ነው ምናምን ተባለ ማለት ነው። እና አካባቢው እኛን ነው የሚፈልገው ማለት ነው በጣም ማለት ነው። እና በዛ ሁላ ውስጥ ግን የእግዚአብሔር ጥበቃ ነበረ። በጣም ነበረ የሚጠብቀን እግዚአብሔር፣ በጣም ነበረ የሚጠነቀቅልን። በቃ እያንዳንዷን ነገር እኔ በጣም በሚሽኑ ዓለም ላይ የተማርኩት በተለይ እንደዚህ አንሪች ፒፕል የሆነ ኤሪያ ላይ በመጣውበት አልመለስም። እና በጣም ብዙዎችን ነው መመክራቸው፣ ፕሊዝ በመጣችሁበት አትመለሱ፣ የሰጣችኋቸው ሰዎች ይጠብቋችሁ ይሆናል እላቸዋል። ሌላ መስመር ካለ በሌላ መንገድ። እና እዚህ ሲጠብቁን እኛ ያዛነን፣ እዛ ሲጠብቁን እኛ ያዛነን። እና በጣም ድንቅ ጊዜ ነበረ። በጎጃም ሰሜኑ አካባቢ ላይ እስከ አባይ በረሃ ድረስ ነበር የወረድ ነው። አባይ በረሃ ክራር ምናምን የምትባል አካባቢ አለች ቤተክርስቲያን፣ ሚሽነሪ ምናምን ማያውቁት ደን በጣም ነበረ ምንጸልየው። ወተን እንደገና በጣም ነው ምንሰብከው። በጣም ነው ይሄ የወንጌል አገልግሎት። ያው በጣም ብዙ ሰው የማይረዳው ነገር ከብዙ አንግል ፍርሃት አለ። ያው ሐዋርያው ጳውሎስ እንደዛ አይደለም የሚለው፣ በወንድሞች በኩል ፍርሃት አለ፣ በወንበዴ በኩል ፍርሃት። ያን ሰው ፊት ለፊቱ ቀርበ ምን አይነት ማንነት እንዳለው አታውቅም። ወይ የሚጎዳክ ነው ወይም ደግሞ የሰላም ሰው ነው ያ ሰውዬ ማለት ነው። እና አንዳንድ ቦታ ላይ በአንድ ሰው ነው ረብሻ የሚነሳው። አንድ ሰው ካመጻ ያው እንደለመድ ነው
ያው ለኛ እስር ቤት ብርቃችን አይደለም። በጣም ብዙ ጊዜ ነው የምንገባው ያው በአንድ ሰው ምክንያትና በጣም ጸልየን በጣም ተጠንቅቀን ነው ለዛ ሰው የምንነግረው። የሰላም ሰው ከሆነ ይሰማናል ወንጌሉን። እንደገና ለረብሻ ከሆነ ደግሞ ከተማውን ያስነሳብናል ማለት ነው። ሲነሳ ደግሞ እዛ አካባቢ ላይ ምናምን ያው ድብደባም ጭምር ነው ያለው። እስር ቤት ብቻ ሳይሆን በጣም ድብደባዎች ምናምን አሉና በጣም ወንጌላዊ የበዛለት ጸጋ የሚሽልን በጣም እየሰጋክ ነው የምትናገረው እና እግዚአብሔር በብዙ ያገዘን እየረዳን ያሻገረን። እንደው ያው እስር ቤትን እስቲ እናንሳና እንደው ምን ያክል ጊዜ ታስረሃል? በጣም በቃ ውጤታማ እስር ቤት ነው የሚባላል። ደስተኛ የሆንክበት ማረሚያ ቤት የተከፋበትም ካለ አንሳልኝ። ከ15 በላይ እስር ቤቶች ላይ ገብተናል። ያው ብዙ ሰዎች ፖሊስ እስር ቤት ሲባል ያው ለማገልገል ነው፣ እኛ ግን ለመታሰር ነበር የምንገባውና ሁለት ገጠመኞችን ልንገርህ። አንደኛው ኦልሞስት በቅርብ ነው አመት ምናምንም አይሞላውም እና ወንጌል እየሰበክን ፓትሮል መጣ። አይ ቲንክ መሽቷል። ምክንያቱም ደግሞ የተዘጋጀ ስቴዲየም ላይ በጣም የተዘጋጀ የኔ ትውልድ በሚል በጣም ወጣቱ ምናምን ይበላል። እዛ የኔ ትውልድ የሚባል ሮፍናኖ ምናምን ያዘጋጀው ፕሮግራም አለና በቃ የሚጠጣ ምናምን ነው እና ከመግባታቸው በፊት ወንጌል እንመስከረላቸው ነው የኛ ዓላማ። እና ትራክቶች እንደዚህ የተጻፉ ነገር ይዘናል። ጠጋ ብለን እንጠይቃቸዋለን። ያው ሰልፍ ምናምን ረጅም ሰልፍ ነው ያለው ምናምን እና እኔ በጣም ያዘንኩት ነገር እዛ ውስጥ በጣም ክርስቲያኖች አሉ ምናምን በጣም ነው ልብ የሚያዝ ነው ስታገኛቸው ምናምንና ከአዲስ አበባ ምናምን ሳይቀር መጥተው እና ሌሊቱ ሙሉ ነው የሚጨፈረው እየተጠጣና ከመግባታቸው በፊት እኛ እናገኛቸው ነው ወጣቱን ድንገት ህሊናቸው ከወቀሳቸው ብለን ማለት ነውና እንትኖችን ይዘን ነበረ ምን ቆመው እና ወንጌል እንነግራቸዋለን ለወጣቱ። አንዳንዱ ይመለሳል፣ አንዳንዱ ይነካል፣ አንዳንዱ ወደ ቤቱ የሚመለስ ነበርና ይሄ ነገር በጣም ነበረ ደስታን የጫረብን። ኦኬ ተርፋማ ነን ምናምን ብለን እና ኦልሞስት የዛን ታይም ላይ ነው ያው ለአካባቢ የተከፈለ ስለነበረ ገንዘብ ፓትሮል መጣ። ያው የኛ ነው ኔጌቲቭ ለነሱ ፓትሮል መጣ ሰብስቦ ወሰደን። እስር ቤት ነው የከተተን ማለት ነው። ቀበቶ ልቅ ጫማ ፍታ ግባ እና ከገባን በኋላ ለኛ የማረፊያ ስፍራችን ነው። ጌታ ተቀመጡና ቃሉን አንብቡ አስተምሩ ሲለ የምንቀመጥበት ቦታ ነው እና ያሁኑ በጣም የሚያስደስተው ነገር እንዴት ነው ከናስተርጓሚ ነው ይዘን የገባ ነው። አንድ ኦሮምኛ በጣም የሚያግዘኝ ልጅ አለና ከናስተርጓሚ ከነዘማሪ አንዱ ደግሞ ዘማሪ ነው። በጣም የሚዘምር ልጅ ነው። አንደኛው አስተርጓሚ ነው። በቃ ነገር ናቸው። እኛ በወንጀል ሳይሆን በወንጌል ምክንያት ነው ወደዚህ እስር ቤት የገባ ነው። ምንም አላጠፋንም። ወንጌልን ይመሰክር ነው። ትዘፍናላችሁ፣ እኛ አንዘፍንም፣ እንዘምራለን። ትቀልዳላችሁ፣ ከቀልዱ ወደ የእግዚአብሔር ቃል ይቀየራለን። ያው ያለንን እንሰጣለን። የተለመደ ነው እና በቃ ኦልሞስት እኔ በጣም የሚገርመኝ ለ2 ሰዓት ያህል ይሰማሉ በትርጉም በጣም ሙስሊሞች ናቸው። ኦርቶዶክስ የተነቃቀሰ ይሄ የተቆራረጠ በፖለቲካ ይገባዋሉ፣ ሴት ደፍሮ ይገባዋሉ። ጠጋ ብዬ ስጠይቅ እና አደገኛ ወንጀለኞች ምናምን አሉበት እና ግን ሲመሽ 12 ሰዓት ሲሆን በር ስለሚዘጋ ለኛ ነው ጊዜውን የሚሰጠን። 1 ሳምንት ቆይታ ነበረን። 1 ሳምንት ተረሱት። 1 ሳምንት ተረሳን እና በጣም የሚገርም ጊዜ ነበረ። ብድግ እላለሁ እኔ አስተርጓሚ ያለ ከዘመረ በኋላ እጀምራለሁ። በጣም 2 ሰዓት ሰብከን አጠረች ይላል ነው ማለት ነው ሰዓቱ። የትም የሚሄዱበት ስለሌለው እና በየቀኑ የሚድኑ ልጆች ነበሩ፣ በየቀኑ የሚጨመሩ ማለት ነው። እንጸልይላቸዋለን። ከዛ ምን ማድረግ ጀመርኩኝ። ኦልሞስት አብዛኛው ከባባድ ፍርድ ስለሆነ ማረሚያ ቤት ሲሄዱ ቸርች እንዲገቡ ማለት ነው። እዛ ንስሐ ካስገባቸው ከጸለይኩላቸው በኋላ ለእያንዳንዱ ስልኬን መጻፍ ጀመርኩ ማለት ነው። የተፈረደባቸው ማረሚያ ሲገቡ ያው ማረሚያ ላይ አገለግላለሁ። ፕሪዝን ላይ በጣም ነው የማገለግለውና እዛ ሲገቡ አገኛቸዋለሁ። እዛ ስለምመጣ እንገናኛለን ብዬ ሰጣቸው ነበርና ኦልሞስት ወደ 20 ሰው ምናምን ጌታን ተቀበለ እዛ ውስጥ
ወደ 20 ሰው ተቀበለና አስታውሳለሁ መጨረሻ ላይ ብሩክ በቀለ፣ ዮናታን እንትና አሁን ውጡ ሲባል አዘኑ፣ በጣም አዘኑ። በቃ ልትወጡ ነው አሉ እና ከወጣም በኋላ በሳምንቱ የማረሚያ ቤት አገልግሎት ስልጠና ነበረኝ። ኢንቪዥን ስልጠና ለታራሚዎች ለመስጠት ስገባ እዛ አገኘኋቸው ማለት ነው። ታራሚ እዛ እስር ቤት ጌታን የመሰከርኩላቸው ሰዎች እዛ ተፈርዶባቸው ማረሚያ ቤቱ ውስጥ ቸርች ውስጥ አገኘኋቸው ማለት ነው። እና አገልግዬ ስጨርስ እንዴ ብሩክ እዛ እስር ቤት አስታወስከ ምናምን ሲሉ እዛ አካባቢ ያሉ አገልጋዮች ፊታቸው ምናምን ሳይ አይ እኔ በወንጀል አይደለም በወንጌል በኩል ነው የገባሁት አልኳቸው። እና አሁን በጣም በርትቷል። አሁን በቅርቡም ሄጄ ነበረ እና ሐሴት አደረኩ። ለካ እግዚአብሔር አንዳንዴ አደባባይ ላይ ያለውን አልሰማ ሲል ወደሚሰሙት ለካ ወደ ተፈረደባቸው ግን ተስፋ ወደ ቆረጡት ተስፋ ሊያለመልም ለካ ያስገባል። ይሄን ነው የተረዳሁትና ናዝሬት ላይ በጣም ብዙ ጊዜ እንደውም አሁን ላይ እንደውም ቀዝቅዞ ነው እንጂ ማረሳው ያውም እንደነገርኩ በልጅነት ነው። በ16 ዓመት ነው የወንጌሉን አገልግሎት የጀመርኩት። 16 ዓመቴ በቃ በጣም ነበር ወንጌሉ ላይ በቃ ረሃቤም ጥማቴም ነፍሳት ነው። ወዴት ልሄድ ማን ይጠመቃል ምናምን ነው በቃ ይሄ የእግዚአብሔር የሆነ ረሃብ አለ አይደለ? ማን ልላክ ማንስ ይሄድልኛል የሚል እና በጣም ነበር የምናስቸግረው። ፍራንኮ አካባቢ ላይ ያለው ቲታስ እስር ቤት ይይዙናል፣ ይከቱናል፣ ከዛ ሳጂን ጋር ይወስዱናል። በምን ምክንያት ነው የመጣችሁ ሲባል ወንጌል ነው የምንናገር። መዳን የገባንበት ምክንያት ምን መሰለ ሳጅን? መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ እሱ ኢየሱስ ነው። መንገድ፣ እውነት፣ ሕይወት ጌታ ኢየሱስ ነው ብለን የገባ ነው ብለን ለዛ ለሳጅኑ እንመሰክርለት ነበር እና ሲደጋገምበት በጣም ከበደው እሱ ራሱ ማለት ነው። እና እነዚህ ሰዎች እስልምናዬን ሊያስተወኝ ነው፣ ከዚህ በኋላ ይዛቸዋቸው እንዳትመጡ አለ ማለት ነው። እና ከዛ በኋላ ለረጅም ጊዜ ነፃ ሆነን ነበረ፣ እንደፈለግን እንሰብክ ነበረ። ያው አሁን ደግሞ በጣም ስትሮንግ አድርጎታል። ግን በዚህ ሁሉ ውስጥ በጣም እግዚአብሔር እየረዳ እናገለግላለን። በተለያየ ሀገራቶች ላይም ነው የታሰርኩት፣ ቡታጅራንም ጨምሮ ማለት ነው። ማረሳው ወለንጭቲ ላይም ብቻ በየሀገሩ ብቻ የሆነ ነገር ይነሳ እና እንደውም አረሳም የወለንጭቲ አደባባይ ላይ እየሰበኩኝ ነው። ያው ሚኒሾች የለበሱ ምናምን መጡ። አቁም አለኝ። ለምንድን ነው የማቆመው? ወንጌል አይደለም ሰብከው ምናምን ስለው ታቆማለህ አታቆምም አለኝ። አይ አላቆምም ወንጌል ነው ምናምን ስል አቀባበለው ማለት ነው። አቀባበለው ፊት ለፊቴ እና ጠጋለና እንደዚህ ያለኝ ገልክና አባል ነው ላለው አለ ማለት ነው። ነገሩ ወደ ፖለቲካ ማለት ነው። ያው የሸኔ አባል ነው ላለው ምንም አታመጣም አለ። ኦኬ ይሄ ነገር ጥሩ አያስኬድም ብዬ አቆመን ምናምን። ያው ሌላ ጊዜ ደግሞ እንደዛው እስርና ያው በዚህ ሁሉ ውስጥ ግን ፍሬ ያለው ድል አለው። በጣም ነበረ እግዚአብሔር ነፍሳቶችን እስር ቤት ስንገባ ነፍሳቶች ይሰጠናል። የሆነ ቦታ ስንገባ ነፍሳቶች፣ እነዛ ነፍሳቶች ደግሞ ጸንተው አንዳንዴ አብሮ ሲያገለግሉ እናያለን። አንዳንዴ በአስተርጓሚነት ኦሮምኛ ምናምን በአስተርጓሚነት እንኳን ሲያገለግሉ እናያለን። እና እግዚአብሔር በቃ በሄድንበት ሁሉ ይረዳን ነበር፣ ያግዘን ነበር እና እግዚአብሔር ይመስገን። ያልተደረሱ ስፍራዎች ላይ ስትሄድ እንደው ማህበረሰባችን ያለበት ሁኔታ ምን ይመስላል? ከትምህርት ጋር ከድህነት ጋር እና ልባችሁን በጣም የሚነኩ ብዙ ገጠመኞች ይኖሯቸዋል እና እስቲ እንደዚህ አንተ ያዘንክበት እንዲህ አይነት ማህበረሰብ አለ ምን እናድርግ ብለህ የተጨነክባቸው ቦታዎች ካሉ እስቲ አስታውሰኝ። በተለይ ሳውዝ ኦሞ አገልግሎት ከጀመርኩኝ የደቡብ ኦሞን አይ ቲንክ 4-5 ዓመት ሆኖኛል እና ያ አካባቢ በጣም ነው ልቤ ላይ የሚከብደው። በጣም በብዙ ነገር ከኛ ይርቃሉ። በጣም ማክሲመም አይ ቲንክ 100 ዓመት ቀድመናቸዋል ብዬ ነው የማስበው። 100 ዓመት የቀደምናቸው ነው ይመስለኝ። የሚለብሱት ነገር የለም። ያው ሀመር አካባቢ እንደውም ቆዳ ነው የደረቀ ቆዳ ነው እህቶች የሚለብሱት። ጸጉራቸውን ደግሞ በቀይ አፈር ምናምን ነው የሚያደርጉትና
የሚበሉትም ነገር ይሄ እኛ ጋር የምንበላው እንጀራ ለነሱ ብርቅ ነው። እኛ ጋር በቃ በጣም ውድ የምንለው ወይም ደግሞ በየቀኑ የምንበላው ነገር ነው አይደለ እንጀራ። እነሱ ጋር የእንጀራ የሚባል ነገር የለም እና በጣም ነው የሚገርመው፣ በጣም ነው የሚገርመው። በዚህ ላይ ደግሞ ያው ህፃናቶችንም ካየ ሆዳቸው ያበጠ ነው። ያው ያስተዳደጌ ጤነኝነት በቂ የሆነ ነገር ሳያገኙ ስለሚያድጉ ሆዳቸው በጣም ትልቅ ነው፣ እግሮቻቸው በጣም ቀጫጭን ናቸው እና የማረሳው የዛሬ 3 ዓመት ምናምን ሐመር ላይ ክረምት ላይ ነበረ፣ ሰመር ላይ ነበረ የሄድኩትና የወንጌል አገልግሎት ከመኪና ወርደን የ3 ሰዓት ምናምን የ4 ሰዓት መንገድ በእግር ሄደን እየሰበክን አደገኛ ደመና መጣ፣ ዝናብ ምናምን፣ ብርድ፣ ከባድ ብርድ። ያው የአካባቢ እንደው የሚታወቀው በሙቀት ነው እና እኔ በቃ ጃኬት ምናምን ይዤ ስለነበረ ጃኬቱ ምናምን ልስል በሙሉ እነሱ ራቆታቸው ናቸው። እኔ በቃ ያንን ጃኬት ለብሼ ደግሞ የሚጠጡት የባህል መጠጥ አለ እዛ አካባቢ ሾፎሮ የሚባል በቡና ቅጠል የሚሰራ ሾፎሮ በጣም ትኩስ ነው እና እነሱ ሳይጠጡ መንቀሳቀስ አይችሉም ሾፎሮን እና ያንን አቅርቦልኝ ያንን እየጠጣው ሳያቸው እነሱ ግን በጣም ይገርመኛል ማለት ነው። እነሱ ራቁታቸውን ናቸው፣ እኔ ደራርቤ ምናምን ነገር በጣም ነበር የሚበርደኝ እና በዚህ ሁላ ውስጥ ደግሞ በጣም የሚገርመው እዛው አካባቢ ላይ ጠየቅኩት አንዱን በአስተርጓሚ እንይዛለን እና ስለ ኢየሱስ ሰምተህ ታውቃለህ አልኩት እና ማን ነው እሱ አለ። የምር እንደዛ ቀን አዝኛ አላውቅም። ለካ ኢትዮጵያ ውስጥ ኢየሱስ ማን ነው የሚል አለ። ገና መወለዱን ገና መሞቱን ያልሰማ ማን እንደሆነ የማያውቅ ማለትም የእግዚአብሔር የመጨረሻው ደስታ ኢየሱስ እንድናስተዋውቅ ከምድር ከፍ ከሰማይ ዝቅ አድርጎ ባልተጠረበ እንጨት ላይ የሰቀለው እግዚአብሔር ያንን የተሰቀለው እንድንሰብክ ነው። በቃ ቤተክርስቲያን የተጠራችው ለዚህ ዓላማ ነው እና ማን ነው እሱ አንተ የምትለው አምላክ ማን ነው እስቲ ንገረኝ አለ ማለት ነው። እና እስቲ ምንድነው የምታመልከው አልኩት እና ፍየል አንገቱን ወቅተን ደም ጨምቀን የምንገብርለት የመጀመሪያ ልጅ የሚሰዋለት አምላክ አለን። ደነገጥኩ። ማለትም ለካ ኢየሱስ ሳይሰበክ ሴጣን ቀድሞ ገብቷል እና በጣም ነው ያዘንኩት። ለምን ካልሰሙ እንዴት ይድናሉ? ያለ ሰባኪስ እንዴት ይሰማሉ ነው የሚለው እና በጎን ማን ያሳየናል የሚሉ ብዙዎች ናቸው። ዳዊት እንደዛ አይደለ ያለው እና በጣም ነበረ የተነካሁት፣ በጣም ነው ያዘንኩት። ለምን እኛ የምንፈልገው ኮምፈርት ያለበት ስፍራ ነው፣ ምቾት ያለበት ስፍራ፣ እንደዛ አይነት አንሪች ፒፕል የሆነ አመጋገብ፣ አየሩ አሁን እዛ አካባቢ በጣም አመጋገብ በጣም ከዚህ የተለየ ምግብ ነው እዛ አካባቢ የምትበላው። የምተኛበት በጣም ከባድ ነው። 2-3 ከዛ ስመለስ እኔ ሆስፒታል ነው የተኛሁት። ወባ፣ እንደገና የአየር መቀየር፣ ኒሞኒያ፣ የሳምባ ምች ምናምን እና ብዙ ነገር ነው የምትችለው እና በጣም ያስተዋልኩት ነገር እነሱ ያለመዳናቸው ምክንያት እኛ ያለመናገራችን ሚስጥር፣ እኛ ስላልተናገርን ነው እነሱ ያልዳኑት እንጂ ተቃውሞ አይደለም። እና ይሄ ነገር በጣም ነው እዛ አካባቢ ላይ በደረስኩበት ወንጌልን ባገለገልኩበት ጊዜ ያዘንኩበት፣ በጣም ያዘንኩበት የሁላ ቤተክርስቲያን አስታውሳለሁ። አሁን ናዝሬት አካባቢ ላይ አንድ ቀበሌ ላይ ወደ 34 ቤተክርስቲያን አለ። አንድ ቀበሌ ላይ 34 ቤተክርስቲያን። እንደውም በጣም የሚገርመው ነገር አንድ ፎቅ ላይ 5 ቤተክርስቲያን ያለውም አለ። አንድ ፎቅ ላይ 5 ቤተክርስቲያን እና ይገርምሃል። ዓላማው ፐርፐዙ ምንድን ነው ትላለህ? ተልቆ ነው ወይስ ደግሞ ሌላ ነው ዓላማው? ለምን እዛ ጋር ተርበው የሞቱ ነው ወንጌሉን፣ እዚህ ጋር ደግሞ ጠግበው እንትን እያሉ ነው። እና በሄድኩበት በዛ አካባቢ ላይ በጣም ያዘንኩት ነገር ይሄ እኔ እናንተ ለብሰን የምንጥለው ልብስ እነሱ ጋር ምን ያህል ቫልዩ እንዳለው፣ እኔ እናንተ ጠግበን የምንበላው ያ ምግብ እነሱ ጋር በጣም ቫልዩ አለው። ልጆቻቸው በራብ እንኳን የሚሞቱ አሉ
በራብ በምግብ እጦት እና በቀን አንዴ ነው የሚበሉት። እሱም የሆነ የሚሰሩት ገንፎ ምናምን አለ። እሱን አንዴ ይበላሉ፣ ሾፎሮ ይጠጣሉ፣ አለቀ። ምን እርሻ የለም፣ ውሃ የለም። ምንድነው? ውሃ አለ ግን እርሻ የለም። አካባቢው መሬቱ ምናምን ለዛ የሚመች አይደለም እና አይ ቲንክ በቆሎ ነው እንትን የሚሉት ማለት ነው የሚዘሩት እና ያቺን በቆሎ ነው እንትን አድርገው የሚመገቡት ማለት ነው። እና በጣም ያዘንኩበት አንደኛው እንደ ሀገር ብዙ የቤት ስራ አለብን፣ እንደ ቤተ ክርስቲያን ብዙ የቤት ስራ አለብን እና እዚህ አሁን ላይ ቆመን ስናየው እንደ ከተማ ነዋሪ እያደግን ነው እያልን ነው እና ነገር ግን ብዙ የሚቀረን ብዙ ማህበረሰብ እንግዲህ ከከተማ ካለው ህዝብ ይልቅ ገጠር ያለው ብዙ ነው እና ብዙ ስራ እንዳለብን የሚያመለክት ነገር ነው የተናገርከውና እንደ ቤተ ክርስቲያንም እንደ ሀገርም ተወልደውባት ያደጉባት ሀገር ላይ ደግሞ የወጡ የተለወጡ ሰዎችም ትልቅ አሳይመንት እንዳለባቸው የሚያሳስብ ነውና ሰሞኑን በቅርብ የገጠመህ ነገር እንዳለ ቅድም ስታጫውተኝ ነበርና ምንድነው ያጋጠማችሁ የነበረው? የት ነበረ የሄድከው? እስቲ እሱን አጫውተኝ። አሁን በቅርቡ ወደ ዳሰነች ቢሆንም ከለም ወረዳ አካባቢ ነውና ያው ለኬንያ ቅርብ ነው። ትንሽ እንደሄድ ኬንያ ነው የምትገባውና እዛ አካባቢ ላይ ከዚህ በፊት ቤተክርስቲያን ተክለናል። ያው አንደኛው ፕላናችን ቤተክርስቲያኖችን መትከል ነውና ከዛ ሚሽነሪም የተቀመጠ ሚሽነሪም አለ። አካባቢው ላይ ትምህርት ብዙ ጊዜ ስለሌለ ትምህርት ለማስጀመር እንደገና የተማሩትን ለማስጠመቅ እንደገና ደግሞ ሌላ ቤተክርስቲያን ያልተተከለበት ስፍሮችን መሬት ተቀብሎ ለሌላ ፕላን ለማድረግ እንደዛ ነበረ አኬዳችን። እንደገና ትምህርቱን ለማስጀመር ሀሁ እንዴት እንደሆነ ሚሽነሪውን ማበርታት ምናምን ለዚህ ዓላማ ያውን በፕሮጀክተርም ፊልም አሳይተን የወንጌሉንም ተልከው እና ከሁለት ወንድሞቼ ጋር ነው ከዚህ ሄድ ነው። ያው ብሄርበት ጊዜ በጣም ብዙ ነገር በቃ እግዚአብሔር እየረዳን ይከናወንልን ነበረ። ሁሉን ነገር ችለነው ስለሆነ የምንሄደው እዛ አካባቢ ላይ እና ያው እዛች የሰራናት ቤተክርስቲያን ላይም ትምህርት ምናምን ተጀምሯል። ፕላክቦርድ ገዝተናል፣ ደፍተሮች ተገዝተዋል። እንደገና በቃ ይሄ ለትምህርት የሚያስፈልጉ ማቴሪያሎች በሙሉ ተገዝተዋል። ትምህርት አስጀምረናቸዋል። እንደገና የሚጠመቁ ልጆች አስጠምቀን ምናምን ገና ጌታን ያልተቀበሉ አዲስ አካባቢ ላይ ይሄ ወንጌል ገና ብዙ ያልተሰበከበት አካባቢ ላይ የምናደርገው አንደኛው የክርስቶስን ፊልም በእነሱ ቋንቋ በዳሰነች ቋንቋ ማሳየት ነው እና ያው ይሄ የሚሆነው ደግሞ መሸት ሲል ነው የሚሆነው ማለት ነው። እና እንደዛ እያደረግን ፊልሙን አሳይተን እንደጨረስን ያው ብዙ ጊዜ ጌታን ይቀበላሉ በጣም ስለሚነኩበት ማለት ነው። እዛ አካባቢ ላይ ኢየሱስ ያድናል ከምትላቸው ይልቅ የሆነ ፒክቸር በታሳያቸው ቶሎ ይገባቸዋል። ለዛ ነው በዳሰነች ቋንቋ ፊልም የምናሳያቸው እና አንዳንዱ እያለቀሰ ነው የሚያየው ስሜታዊ ሆኖ ነው እና እዛ ውስጥ ጌታን የሚቀበሉ ይኖራሉ። ንስሐ ይገባሉ፣ እንጸልይላቸዋለን እና ጨርሰን ምናምን ነገር ፕሮጀክተራችንን ባግ ውስጥ ከተን ምናምን ያለንን እቃ ያው እንዳናደር ቦታው በጣም ጠባብ ናት። እኛው ራሳችን ነው ለሚሽነሪ የሰራንለት። ሚሽነሪውን እዛ አካባቢ ስናስቀምጠው ቸርች ውስጥ እንዳያደር ብለን እችኛዋ ጎጆ አለች፣ በጣም ጠባብ ጎጆ በዳዴ የምትገባት እና እንደዛ ሰርተንለት ያው ካልቸር እነሱ እንዲመስል ማለት ነው። እና ደስ የሚለው የእነሱ ሀገር ተወላጅ ነው እሱ እና እደሩ ምናምን ሲለን ብዙ ነበር፣ ኦልሞስት ወደ 5 ነበርን እና አይ በቃ እንሄዳለን መሽቷል ግን እንሄዳለን። እንደውም እኔ የያዝኩት ሞተር ላይቱ ራሱ ብዙ አይታይም። 2 ሞተር ስለሆነ እሱ ሲቀድምልኝ እኔ ለመከተል ነው፣ በሱ ላይት እኔ ለመከተል ነው። እና ይዞን የሄደው ወንጌላዊው ጠፋበት፣ መንገድ ጠፋበት። መሽቷል፣ ጭቃ ነው፣ በረሃ ነው፣ የሆነ የሚያዝ መንገድ የለም፣ ጠፋበት ማለት ነው። እንደገና ነዳጅ እያለቀብን ነው። ብዙ ተሽከረከር እና እየተሽከረከርን ወንበዴዎች፣ የዛ አካባቢ ወንበዴዎች አገኙን ማለት ነው።
እና ከጓደኛችን ላይ ነው ባጉን ይዞ ስለነበረ ባጉን ምንትፍ አድርገው እየሮጡ ጨለማ ውስጥ ገቡ ማለት ነው። የዛን ሰዓት ሞተሩን አዙሬ ተከተልኩ ማለት ነው። እንደዛ ሲሆን ተረባርበው ወጡ ማለት ነው። የዛን ሰዓት ነው እንደገና እነሱን ለማምለጥ እየሄድን አንደኛውን ወንድማችንን ያዙት ማለት ነው። እዛው ያዙት። እኛ በቃ ይሄ የጭንቅ ቀን ጸሎት አለ አይደለ? በቃ ምንም እንዳያደርጉት፣ ያው የተወሰደው ተወስዶ እሱን ግን ምንም እንዳያደርጉት ነበር በቃ ትልቁ ጸሎታችን። ሞተሩን እየነዳው በቃ መጸለይ የጭንቅ ጸሎት ነበረ በቃ። እና ላንተ ጥለ ነው ለምን ኦልሞስት አዙረን እንደገና ብንመለስ ሙሉ ነው የምንቀረው እዛ ውስጥ። ያለን አማራጭ እዛ አካባቢ ላይ ያለ ፖሊስ ጣቢያ ሄዶ ፖሊሶቹ አካባቢውን ስለሚያውቁት ከፖሊሶች ጋር በፓትሮል ለመመለስ ነው በቃ። ያለበለዚያ ሌላ ጉዳት ነው የሚያደርሱብን። እና እሱም እዛ ቀረ። እኛ በቃ ሞተሯ ጨሳ፣ ጎማው ፈንድቶ ደረስን ማለት ነው። እና እንደገና ፖሊሶች እንትን አሉ፣ ተደዋወሉ ምናምን። እዛ አካባቢ ያሉ ፓትሮሉን ይዘው እንትን አሉ። እዛ አካባቢ ያሉ የቀበሌ ቀጠና ምናምን ሰዎች ወጥተው ልጁን አገኙት ማለት ነው። ልጁን አገኙት። ምንም አልሆነም። ያው ገንዘብ፣ ሰዓት፣ መነጽር ምናምን ወስደውበታል። ምንም አልሆነም። እና በቃ እግዚአብሔርን በጣም ነው ያመሰገን ነው። ለምን ይሄ ከመሆኑ በፊት ከአንድ ሳምንት እንትን ሙዝ አለ የሆነ ትልቅ ካምፓኒ ፍሬ ነው ምናምን የሚባል ትልቅ ካምፓኒ ገብቶ ወንዙን በመጠቀም ሙዝ ይተክላል። እና ሰው ገለው እዛ ውስጥ ጥሎ ነበረ። እና እሱም ስጋት ነበረብን። እና በቃ በሰላም ሲመለስ በጣም ነበረ እግዚአብሔርን ያመሰገን ነው። እና የሚሽን ህይወት ውስጥ በጣም ብዙ ገጠመኞች አሉ። ማለትም በሞትና በህይወት መካከል ሆነ ነው ይሄን ኢየሱስን የምትናገረውና እኔ በጣም የሚገርመኝ መጽሐፍ ቅዱስ ላይ ትዝ ካለ ዳዊት አንድ ጸሎት ጸልዮ ነበረ። በጣም ይገርመኛል። አቤቱ የጻድቁን ሰው እኔ ልሙት። ከባድ በጣም ማንም ሰው የማይጸልየው ጸሎት ነው። እና አይ ቲንክ ይመስለኛል ዳዊት እነ ጴጥሮስን በክርስቶስ ኢየሱስ በኩል ያለውን መስዋዕትነት ሳይመለከት አይቀርም። ገብቷል። የጻድቁን ሰው ሞት እኔ ልሙት። በወንጌል የሞተና በወንጀል የሞተ አንድ አይደለም። በወንጌል የሞተና ዝም ብሎ የሞተ አንድ አይደለም። ለዛ ነው እነ ፖሊካርፕ የቅዱሳን ደም የቤተ ክርስቲያን ዘር ነው አሉ። በጣም ብዙ ቅዱሳኖች የሞቱበት ስፍራ ላይ በጣም ብዙ ቤተ ክርስቲያኖች በዝተዋል። እና በቃ ናፍቆታችንም እርሱ ነው። በቃ ለእርሱ መኖር ደግሞም ለእርሱ መሞት። እና ግን በጣም በብዙ ትርፍ መጣ። ብዙ ሰዎች ተጠመቁ። ትምህርት ቤቱ ተጀመረ። ለሚሽነሪው ስልጠና ሰጠን። እንደገና መሬት እዛ አሁን 2019 ላይ እንደ እግዚአብሔር ፍቃድ አሁን ጸሎት ላይ ነው ያለ ነው። ጌታ ሆይ እባክህ አንተን ነው የምንጠብቀው። 10 ቤተክርስቲያን ፕላን ለማድረግ እቅድ አድርገናል። እና እዛ አካባቢ ላይ 2-3 ቤተክርስቲያን ነውና ቦታዎቹን አየን፣ ተቀበልን። የሚተከሉበት ቦታዎችን ማለት ነው። እና በብዙ ድል ነው የተመለስ ነው። እግዚአብሔር ይመስገን። ጌታ ይባረክ። በጣም ትልቅ ስራ እየሰራችሁ ነው። ስትሄዱ እንዴት ነው ፋይናንስ ማን ነው የሚያደርጋችሁ? ገንዘብ እንዴት ነው የምታገኙት? ወጣቶች ናችሁ እና በምን አይነት መልኩ ነው ይህንን የገንዘብ ምላሽ የምታገኙት? አዎ በጣም ትልቁ የሚከብደው የኛ አንደኛው በጣም ስትራግል አንደኛው ፋይናንስ ነው። በጣም ብዙ እናስባለን፣ ብዙ እናቅዳለን። ቤተክርስቲያኖች መትከል፣ ሚሽነሪዎችን ማሰማራት፣ እንደገና ወንጌል ያልደረሰበት ስፍራ ላይ ገብተን ወንጌል መመስከር ምናምን እና አስተውሳለሁ። እንደዚህ እንደነገርኩ የ1 ወር የ2 ወር ፕሮግራሞች ይኖሩናል እና ስንወጣ የዛሬ 7 ዓመት ምናምን ከአንድ ወንድም ጋር ነበር የምወጣው። አንድ ወንድም ብቻ ይዛለሁ፣ በጣም ቅርብ የምለው ወንድም ይዛለሁ። እና ምንድነው ፖርሳ ውስጥ ሙሉ የምንሞላው ትራክትና መጽሐፍ ቅዱስ ነው። ትራክት መጽሐፍ ቅዱስ እና
3 ቀን በእግዚአብሔር ፊት ጸልየን 3 ቀን ጌታ ሆይ በቃ እንደዚህ አይነት ቦታዎችን እንድንሄድ ፈልገሃል፣ ግን ምንም አይነት ገንዘብ የለም እና እኛ ገንዘብ ስለሌለን ወንጌሉ አይቆምም። በቃ ወንጌሉ አይቆምም። ስለዛ የፈለግከውን አድርግ እኛ እንወጣለን ብለን የወጣንበት ጊዜያቶች አሉ። ለወር ምናምን ለመውጣት ትራክት መጽሐፍ ቅዱስ ቦርሳ ውስጥ አድርገን መንገድ የጀመርንበት በእግር ማለት ነው እና ገንዘብ ሳይኖረን አንዳንዴ የ5 ሰዓት የ6 ሰዓት መንገድ በእግር ከአንድ ሀገር ወደ አንድ ሀገር ማለት ነው። ይሄ ብዙ ጊዜ አባቶች ጋር ነው የተለመደው፣ ትላልቅ አባቶች ጋር ነው በእግር ከአንድ ሀገር ወደ አንድ ሀገር ነው። አዘውሳለሁ ስልክ የሸጥንበት ጊዜ አለ። በቃ ምንም ነገር የለም። በቃ በረከቱ ለኛ ይሁን ብለን ስልክ ሸጠን የስልኩን ገንዘብ ይዘን የሄድንበት ጊዜ ማለት ነው። ገንዘብ አጥሮን ቤተክርስቲያን ያው በሯን ዘግታ ውጭ ያደርንበት ጊዜያቶችም ውጭ በረንዳ ላይ ምናምን ሳር ላይ ምናምን ከጎዳኖች ጋር ኬሻ በጠረባ ያደርንበት ጊዜ አለ። ብቻ በገንዘብ እጥረት እንዴት ነው አላስቆመንም፣ አልገታንም። ያ ረሃቡ ተልኮ የሚለው እውነት በኢንካውንተር ስለሆነ ያገኘን አላስቆመንም፣ ከመሄድ አላስቆመንም። ገንዘብ ስልካችንን እንሸጣለን። ከዛ ወይ ስንመለስ እኔ የሆነች ስራ ነበረችኝ፣ ላርጎ ምርት ምናምን ስራ ነበረችኝ እና ያቺን ምርት እንትን አድርገን ምናምን ነገር እንደገና ያን ገንዘብ ስናገኝ የሚታየን መውጣት መሄድ ነው እና በጣም ትልቁ ብዙ እንዳንሄድ በጣም ብዙ ልጆችን ወደዚህ ተልኮ በጣም ብዙ ሚሽነሪዎችን በጣም ብዙ ቤተክርስቲያኖችን እንዳንተክል ትልቁ የኛ ስትራግል ያደረገን የገንዘብ እንትን ነበረ። ግን በዛው ሁሉ ውስጥ በቃ እግዚአብሔር ድልን ይሰጣል። ልቡ ስለነበረን በእግር እንሄዳለን፣ ስልክ እንሸጣለን። የሰራናትን ያችን ሰብስበን አሁን ያልኩ ጓደኛዬ ብየዳ ነው የሚሰራው በር ምናምን ይሰራና ብሩኬ ጨርሻለሁ ይላል። እኔም የሆነ የምሰራው ነገር አለ ሰብስበሃል ብር እኔ ጋርም አለ በቃ እሱን ይዘን እንውጣ እና በዛ ውስጥ ነበረ ለረጅም ጊዜ እና አንዳንዴ ደግሞ ብዙ ቲሞችን ይዘን የምንሄድበት 19 ልጆች ምናምን እና 4ቱ ታሰሩብን ማለት ነው። 4ቱ ታሰሩብን። ለአንድ ሰው 25,000 ብር ተጠየቅን። ኦልሞስት ወደ 100,000 ካሳ ነው ምንድን ነው? እስር ቤት ከገቡ በኋላ ጉቦ ለማስፈታት ከፖሊስ ጣቢያ ተደወለልኝ ማለት ነው። ለኔ ምንድነው ስል በቃ ለአንድ ሰው 25,000 ብር ለአራቱ 100,000 ብር ከፍላ አስወጣ ወይም ደግሞ እርሷቸው። 3 ጊዜ ፍርድ ቤት ቆሙ። ምንድነው ምክንያታቸው? ኢየሱስ ያድናል። አይቻልም እኮ እዚህ ሀገር እና ምን ሆንኩ መሰለ የዛን ሰዓት ላይ ይሄ ስኬጁል አድርገን ነው የምንወጣው። ይሄን ያህል ጊዜ እንቆያለን ለእንደዚህ አይነት ቀን የሚሆን የምግብ የትራንስፖርት ምናምን ብለህ ነው የምታስበውና በልጆቹ እስር ምክንያት ቀኑ ተራዘመ። ገንዘብ አለ ቀጨጭ 19 ልጆች 4 ልጆች እዛ ታስረዋል። በጣም ጭንቅ ነበረና ያለን አማራጭ በጾም ጸሎት በእግዚአብሔር ፊት መውደቅ በጣም መጸለይና በዛ ውስጥ ግን እግዚአብሔር ማለትም አንድ ታላቅ ሚሽነሪ ሲናገር እግዚአብሔርን ሁልጊዜ የማታጡት የወንጌል አገልጋይ ጋር ነው። ሁልጊዜ ወክ ያደርጋል። ለምን በቃ የመጨረሻ የእግዚአብሔር ናፍቆቱ ልጁ እንዲነገርለት ልጁ እንዲሰበክለት ነውና ልጁ የሚሰበክበት ስፍራ ላይ አታጡትም እግዚአብሔርን ይላልና እዛው የጸሎት መልስ ጌታ ሰጠን ማለት ነው። እዛው የጸሎት መልስ አንድ ሰው አስነሳለን። እዛው አፋር አካባቢ ክርስቲያን ውለታ የዋለ ሰው እና በሱ ምክንያት ተፈቱ። በነፃ 1 ብር ሳይከፈል ተፈቱ ማለት ነውና ለኛም ለትራንስፖርት ምናምን የሚሆነውን ደግሞ እግዚአብሔር እዛው አዘጋጀልንና በቃ እንደዚህ ነው የምናገለግለው። ስናገለግል ራሱ እግዚአብሔር ፕሮቫይድ ያደርገናል። ጣልቃ ይገባና የሆነ ነገር ይቀይራል፣ ያስተካክላል። ምንም በማናስብበት 4 ልጆች ታስረው እኛ የምንበላው እዚህ ጋር አተናል። በጾም ጸሎት ነን፣ ግን ያስተካክለዋል። ተልኮ ላይ እኔ ከምንም በላይ የማየው ራሱን እግዚአብሔርን ነው። በቃ ወቅስ ያደርጋለሁ ከኔ ጋር ነገሮችን ሲያስተካክል አስታውሳለሁ። የሆነ ሰዓት ላይ መቂ አካባቢ ላይ ምናምን ወንጌል እየሰበክን እኔ ነበርኩ እየሰበኩ የነበረውና አንድ ልጅ በጣም ያው አሁን እንዳለው አይምሰልህ የዛሬ 7 ዓመት ምናምን ልጅ ነበርኩኝ ምናምንና ድንጋይ ይዞ ይሮጣል ወደ እኔ በጀማ ነው እየሰበኩ ያለሁት ሊፈነከተኝ ምን ያክላል የያዘው ድንጋይ እና አላቆምኩም።
ያው አቁማ አትሮጥም። እኔ ሰብካለሁ፣ እሱ እየተሳደበ ይመጣል እየተሳደበ ነው። እኔ ጋር ሲደርስ ምን እንዳስቆመው አያውቅም። ድንጋዩን ጥሎ መልሶ እየሮጠ ሄደ ማለት ነው። እና እግዚአብሔር በቃ ትታደጋለህ፣ ታድናለህ። እንደዚህ አይነት ክስተቶች በጣም ብዙ ጊዜ በቃ ይሄ ዳዊት እንደሚናገረው በሞትና በኔ አይደለ አንድ እርምጃ ሲቀር ይልና እግዚአብሔር አይደለ መሀል የሚገባው እና ብዙ ጊዜ አሁን ላይ ይሄ ሴንስ እናደርገዋለን። የሆነ በቃ አጠገባችን እንዳለ ነው ፊልም እናደርገው። ለምን ተልኮን ነው ይዘን የወጣ ነው። አታጣውም። እግዚአብሔር ሁል ጊዜ አለ እና በእንደዚህ ነበረ ለረጅም ጊዜ ስቲል ነው። አንድ ቀን በገንዘብ ምክንያት ተልኮን አቁመን አናቅም። ሊዘገይ ይችላል፣ ግን አቁመነው አናቅም። በሆነ ነገር መሄድ ቢያቅተን በሆነ ነገር እንሄዳለን፣ ግን አናቆም። እና እግዚአብሔር ይመስገን በዚህ ውስጥ ጌታ ይባረክ። በጣም ደስ ይላል። እንደው አሁን ወደ አንተ የህይወት ለውጥ እንምጣና ባሮክ ጌታን ከማወቁ በፊት ማን ነበረ? ምን አይነት ህይወት ነበረ? በምን አይነት የእምነት ምልልስ ውስጥ ነበር? እስቲ ያጫውት። እኔ ጌታን ያገኘሁት 2008 መጨረሻው 2009 መግቢያ አካባቢ ላይ ቅርብ እኮ ነው። 2009 ወዲያው ነው ወደ አገልግሎት የገባው። ወዲያው ነው ኢንካውንተር ስለሆነ አጫውታለሁ። ኢንካውንት ስለሆነ ነው በቃ ወዲያው ተልኮ ውስጥ የገባው። ሳልጠመቅ ነው ጌታ ማገልገል የጀመርኩት። ሳልጠመቅ እኔ ወንጌል ሰብኬ እኔ በጣም የሚገርመኝ ነገር አብሮኝ ተጠመቀዋል። እኔ መሰከርኩላቸው ልጆች አብሮኝ ውሃ ጥምቀት ይወሰደዋል ማለት ነው። እኔ ሰብኬላቸው አብረን ተጠምቀናል እና ኦልሞስት እንደነገርኩ 9 ዓመት ምናምን በጌታ ቤት። ከዛ በፊት የነበረኝ ህይወት ያው ልጅነት ነው፣ ግን አንዳንድ እንትን ቶሎ የምታድግበት አለ አይደለ? ለአመፃ ለዱርዬነት ኦርቶዶክስ ቤተሰብ ውስጥ ነው ያደግኩት። የማዘር ቤተሰቦች ደግሞ ሙስሊም ናቸው እና ያው ገባ ወጣም ነህ አንተ። እንደገና ቤተሰብ ደግሞ ናይት ክለብ ነበረን፣ ትልቅ የሚታወቅ ናይት ክለብ ነበረን። ናይት ክለብ ላይ ሰራ ነበረ፣ ዲጄነት ሰራ ነበረ። ያን ታይም ላይ ፋዘር 2005 ላይም ፋዘር ሞተ። ፋዘር ሲሞት ያው አደረውን እኔ ተቀብዬ ነበረ። ያው ፋርማሲም ክሊኒክም ስለነበረን ሁሉንም በቃ ናይት ክለብ ላይ ማታ፣ ቀን ላይ ደግሞ እነዚህ ነገሮች መቆጣጠር ገና በልጅነት ታይማችን ማለት ነው። እና እሱ ነገር ወዲያው አሳደገኝ እና ናይት ክለቡ አለ፣ ጭፈራ ተጀመረ። የዳንስ አሰልጣኝ ሆንኩኝ። ይሄ በቃ ደስ የማይል ህይወት ውስጥ እያለው ነው ጌታ ኢየሱስ ያገኘኝ እና ለኔ ነገረችኝ እህቴ ናት። አሁን አብረን የምናገለግለው እሷ ቀድማ ወደ ጌታ መጣ። ቀድማ የ2 ወር ልዩነት ነው። እሷ ጌታን አገኘች። ከዛ አስታውሳለሁ በጣም የሚገርመኝ ተንበርክካ በጌታ ፊት ገና በ2 ወሯ ጌታ ሆይ ወንድሞቼን እንደነ ጳውሎስ አድርግልኝ፣ በቃ ይመስክሩክ፣ በቃ ስላንተ እየተናገሩ ይሞቱ ብላ ታለቅሳለች። እና እኛ እንስቅባታለን። ምንድን ነው የምትለው ምናምን እንላለን። እና ለመጀመሪያ ጊዜ ቤተክርስቲያን ወሰደችኝ። ጋብዝሃለሁ ምናምን ብላ ቤተክርስቲያን ወሰደችኝ። አየው ምናምን። ከዛ በኋላ ግን ጤነኛ መሆን አቃተኝ። ለእኔ ማንም ሰው ወንጌል ሰብኮልኝ አያውቅም ከእህቴ ውጭ ማለት ነው። እና 3 ቀን ከራሴ ጋር ተጣለሁ። ከቸርቹ በኋላ 3 ቀን ተጣለሁ። ይሄ ያመጻው ቡድን አለ አይደለ? የዘፈን የመጠጣት የመደባደብ በቃ እኔ እጠራለሁ ትምህርት ቤት ላይ እንደዚህ አይነት ነገር ካለ እኔ ያለው በዚህ ነው የምታወቀው። ትምህርት ቤቱ ሙሉ የሚያቀኝ በአመጻ ባህሪ ነው። በጣም በቃ ማላደርገው ነገር የለም እና ያ ነገር አለ፣ ዳንስ አለ፣ ዘፈን ህይወት አለ ምናምን እና ይሄን ሁሉ ነው የምጥለው። ጌታን ስቀበል ይሄን ሁሉ ነው የምጥለው እና ጌታ ራሱ ነበር የሚሞግተኝ። እኔ ይሻልሃል ይለኛል፣ ታገለግለኛል፣ ምንም በማላውቅበት እኔ ምረጠኝ ይለኛል። በቃ ሁሉን አስጥልሃለሁ ይላል። እኔ አላቅም። 3 ቀን ከራሴ ጋር በቃ ከማንም ጋር አላወራ ምናምን እና የመጨረሻ ጊዜ መሰረተ ክርስቶስ አሁን ማመልክበት ማገለግልበት
መሰረተ ክርስቶስ ቤተክርስቲያን ላይ እጅ ሰጠው ማለት ነው። እና ጌታ ኢየሱስን መቀበል የምትፈልጉ ሲባል እኔ እንደውም የሚቀደም ቀድሞ የሆነ ሰው የሚወስደው መስሎኝ አስታውሳለሁ። በታትኛቸው ነው የወጣሁት እና ፊት ለፊት ላይ በቃ እና ከዛ በኋላ ወዲያ ሆነ የኔ ለውጥ፣ ሪል የሆነ ለውጥ ሆነ። ያንን ምናምን እርግፍ አድርጌ ተውኩኝ። ራሱ እግዚአብሔር ጓደኛው ነኝ። መንፈስ ቅዱስ የኔ በጣም የቅርብ ጓደኛ ነኝ። ለምን በሚያዩት ነገር እኔ ኮንናቸው ጀመር። እነሱ ሲጨፍሩ አልጨፍርም፣ እነሱ ቁማር ሲጫወቱ እኔ ቁማር አልጫወትም፣ የሆነ ነገር ሲያደርጉ እኔ አላደርግም። በዚህ ምክንያት መካከላችን ላይ ልዩነት መጣ። አይ ብሩኬ አይሆንም ይሄ ነገር ብለው ተበተኑ፣ ብቻዬን ቀረሁ ማለት ነው። እና በዛ ውስጥ ግን እግዚአብሔር በጣም ይሰራኝ ነበር እና ከዛ ህይወት ነው ጌታ ኢየሱስ ለእንደዚህ አገልግሎት ወዲያው ነው እንትን ያልኩት፣ ወደ አገልግሎት የመጣሁት። ደስ ይላል። እግዚአብሔር ይመስገን። የሆነ ያሳዘነ በጣም ከባድ የሆነ ገጠመኝ ነበረ ከአያት ጋር ይመስለኛል። እና እሱ ምንድን ነበረ? እስቲ እንደነገርኩ እኔ ቤት ከምቀመጥበት ይልቅ በወንጌል አገልግሎት የምዞርበት ነው የሚበዛው። ኦልሞስት አንድ ሳምንት ምናምን ቤት ስቀመጥ ማዘር ትመጣና ምን ሆነ ነው ትለኛለች። የምታወቀው በቃ መሄድ፣ መትከል፣ ማሰልጠን ምናምን ላይ ነውና ወደ ሶማሌ ነበረ መንገዳችን። ያው ምን ጀምረው እንደዚህ አይነት ፕሮግራሞች ስናደርግ ምን ጀምረው እንደነገርኩ ለረጅም ጊዜ ስለምንወጣ ከወለንጪቲ፣ ከዛ ሰበተፈሪ፣ ከዛ ጭሮ፣ ከዛ ሀረር፣ ከዛ ድሬዳዋ እያረፈን 3 ቀን እዛ ስልጠና እንሰጣለን። ልጆችን ወንጌል እንሰብካለን፣ እናነሳሳለን፣ እንሄዳለን። እንደዛ ነው እና አስታውሳለሁ ወደ ሶማሌ ለመሄድ እንትን ውስጥ እያለን ተደወለልኝ ስልክ ከቤት። እንደነገርኩ ሀያቴ ማለት ለእኔ እንደ እናት ናት። ኦልሞስት በእኔ እድሜ እኛ ቤት ነው ያደግኩት። በቃ እዛ ቤት ውስጥ አጠፋም እና በጣም ነው የምንወዳት ምናምን እና ተደውሎ ሞታለች ምናምን ተባለ ማለት ነው። እና በጣም ነው የሚከብደው። በጣም እንዳትመለስ ኦልሬዲ እዛ ጋር ሊሞቱ የተዘጋጁ በጣም ብዙ ነፍሳቶች አሉ። በጣም ብዙ አንዳንዶችን ከሳት ተናጠቁ አይደል ይሁዳ ላይ የሚለው በጣም ለሞት የተዘጋጁ ኢየሱስን ሳይሰሙ የሚሞቱ በጣም ብዙዎች አሉና መመለስ ስፈልግ ደግሞ ይሄ መመለሱን በቃ ልቤ ላይ ሲከብድ ያው ቤተሰብ አይደል ያው እንደ እናት ያሳደገች አያት ናትና በዚህ ውስጥ በጣም ነበረ ያዘንኩትና ራሱ መንፈስ ቅዱስ ያጽናናኝ ነበረ። በጣም መንፈስ ቅዱስ ያበረታኝ ነበርና ራሱ ጓደኛ ሲሆነኝ ያየው ራሱ በቃ እኔ መንበርከክ ብቻ ነበር የሚጠበቅብኝ። እሱ በጣም ያበረታኝ ያጽናናኝ ነበርና አንደኛው ማረሳው ህይወት የገጠመኝ ከቤት ይደወላል ስልክ። ከቤት ይደወልና ምን ይላሉ መሰለ አንዳንዱ በቃ እንደው የሀያትም ለቅሶ አትደርስም ይላሉ። እና አስታውሳለሁ ማዘር ናት ለመጀመሪያ በቃ እግዚአብሔር የተጠቀመባት ልጄ በቃ ሀያትም ሞታለች፣ ለሞት የተሰናዱ ስላለ እዛ ሰበክ ጌታን አስደስተዋለች ማለት ነው። እሱ ለእኔ ጥንካሬ ሆነኝ፣ እንደገና ብርታት ሆነኝ። እና እንደዚህ አይነት ገጠመኞች በጣም ብዙ ሰርጎች ምናምን አለው ምናምን ሚዜ ነኝ ብዬ የሌለውበት በጣም ብዙ አሉ። በቃ እዚህ ውስጥ ስለሆነ የኔ ህይወት እዚህ ተልእኮ ውስጥ ስለሆነ በጣም እንደዚህ አይነት እንትኖች አሉ። በእናንተ አገልግሎት በሴሜዳሊስ ሁለንተናዊ አገልግሎት አሁን እየሰጣችሁ ነው ያላችሁትና በእንደነዚህ አይነት ያልተደረሱ ስፍራዎች ላይ ስትሄዱ የሚያጋጥማችሁ ብዙ ነገሮች አሉ፣ ብዙ ፍላጎቶች አሉ። ከወንጌሉ ተጓዳኝ በሆነ መልኩ የእነሱም ፍላጎት የመሙላት ስራ አለና ምን እየሰራችሁ ነው ያላችሁት? ሴሜዳሊስ ሚሽን ኤንድ ቮለንተሪ ሚኒስትሪ ያው ሴሜዳሊስ ማለት ንጹህ መስዋዕት ማለት ነው። ግዕዙን የተጠቀምነውና ንጹህ መስዋዕት ማለት የግዕዝ ቋንቋ ነው። ያ እና ዕብራይስጥ አይደለም። እናንተ በርትታችኋል። ሀገራችንን ደስ ይላል። እና ያዕቆብ 1:27 ላይ ያለው ነውር የሌለው ንጹህ መስዋዕት በእግዚአብሔር አፍ ፊት ይሄ ነው አይደለም የሚለው ያዕቆብ 1:27 ላይ እና እሱን ነው መነሻ ጥቅሳችን ያደረግነው። እንደነገርኩ ሁለንተና ላይ ነው
ይሄ ሴሜዳሊስ የሚሰራው ማለትም ሆስፒታል ላይ ከቆሻሻ ላይ የሚነሱ ህጻናቶች ሳይቀር ይኖራሉ። ከጎዳና ላይ እንደገና እናት ወልዳ ጥላቸው ሄዱ እነሱ መንከባከብ ላይ እንሰራለን። ማለትም ገና እኔ ለመጀመሪያ ጊዜ ገና ከተወለደ ሳምንት ልጅ ምንም እውቀቱ ሳይኖረኝ አጥብ ነበረ ጡጦ በጥብጬ ዳይፐር ቀይሬ እንትንላችሁ እንከባከባቸው ነበር። እና የሆነ ሰዓት ላይ ለሚሽን ሲሄድ ይናፍቁኛል እነዛ ህጻናቶች እጃችን ላይ ነው የሚያድጉት። አንደኛው የምንሰራው ሆስፒታል ላይ እነዚህ ነውና ከዚህ በፊት እዛ ሆስፒታል ላይ ምን ነበረ መሰለ የምንሰራው በሽተኞች ጋር እንገባለን። ያው ለበሽተኞች የሚሆኑ ምግብ ውሃ እንይዝና እግዚአብሔር ይማራችሁ በሚል እንገባና ወንጌል እንነግራቸዋለን። ከዛ በኋላ እንጸልይላቸዋለን ፈቃደኛ ነው። አንዳንዶች በንስሐ ይመለሳሉ። አንዳንዶች ጸልየንላቸው የተፈወሱ አሉ፣ ነፃ የወጡ ማለት ነው። እና እዛ ውስጥ ማረሰው አንድ ገጠመኝ ልንገርህ። ሆስፒታል ውስጥ ብልኮስ ይሄ አፍ ላይ ኦክሲጅን አድርጓል። ሆዱ በጣም እየተነፋ ያለ ሰው ነው። እና ቀጥታ ስከፍተው ብዙ አይደለ የመንግስት ሆስፒታል ላይ አልጋው፣ ቀጥታ ስከፍተው እሱ ጋር እንዴ ነው መንፈስ ቅዱስ የመራኝ እና ቀጥታ እሱ ጋር ሄድኩና አባቴ ሰላም ነው ስለው ያው ምልክት ነው የሚያሳየኝ። አዎ ደህና ነኝ እግዚአብሔር ይመስገን። እና ነገርኩት ስለ ኢየሱስ። ከመጀመሪያ አንስቼ ስለ ኢየሱስ ነገርኩት፣ ስለ አዳኝነቱ። እና አሁን ንስሐ መግባት ትፈልጋለህ ስለው አንገቱን አነቃነቃው እፈልጋለሁ አለ። እና ያ ሰውዬ ንስሐ አስገባሁት። ንስሐ አስገብቼው ጸልዬለት ጌታን አመስግኜ ዞር ስል ዶክተሮች መጡ፣ ሸፈኑት፣ ሞተ። እና ምን አይነት የተመረጠ ሰው ነው አልኩኝ። ምን አይነት እግዚአብሔር የወደደው በዚህ በባከነ ሰዓት ላይ እኔን የላከለት። በቃ እግዚአብሔር ምንኛ ወዶታል አልኩኝ ማለት ነው። እና ቤተሰብ ይጮሃል ያለቅሳል፣ እኔ ግን ስላላወቁ አልኩኝ ማለት ነው። እና የማረሳው ገጠመኝ እዛ ውስጥ የሚፈወሱ ይኖራሉ፣ ንስሐ የሚገቡ ንስሐ ገብቶ ሀገራቸው ሄደው የምንከታተላቸው ቤተክርስቲያን ያስያዝናቸው ሰዎችም አሉ ሆስፒታል ላይ። እና ከዶክተሮች የመጣልን አንደኛው ነገር ምንድነው ከታማሚዎች በዘለለ የተጣሉ ህፃናቶች አሉ እኛ ጋር። እናት ትወልዳለች፣ ከዛ ጥላ ትሄዳለች። ስለዚህ ኃላፊነቱ ያው ልጆቹ ሆስፒታል ነው የሚቀመጡት። እና እነሱን በቻላችሁት አቅም ዳይፐር፣ ወተት የሚያስፈልገውን ነገር ብታግዙን የሚል ነገርና ጌታ ይችላል ብለን ነበረ የጀመርነው። እና እግዚአብሔር በብዙ ረዳን። ህፃናቶችን ማሳደግ ላይ በጣም ትልቅ ፍቅር ይፈልጋሉ። ልጆች ናቸው፣ እናት አባት የላቸውም። እና እጆቻችን ላይ ይዘናቸው አናቅም፣ እኛም ልጆች ነን። ግን በቃ አቅፈን እናባብላቸው፣ ጡጦውን ቀይርላቸው፣ ወተት እንሰጣቸው። በቃ እግዚአብሔር ሆይ አዘጋጅልን፣ በቃ ለነሱ የሚሆን ነገር አዘጋጅ እንላለን። እግዚአብሔር ያዘጋጃል፣ ሰዎችን ያመጣልናል። ዳይፐር በባጃጅ ይመጣልናል፣ ወተታቸው ይመጣልናል። እና እንደዚህ የሆስፒታል አገልግሎት ላይ እናገለግላለን። እንደገና ፕሪዝን ላይ ፓስተር ደጋግመህም ገብተሃል። ብዙ ጊዜ ይዤ ገብቻለሁ። የማረሚያ ቤት አገልግሎት አንዳንዱ የሞት ፍርድ አለ፣ እድሜ ልክ አለ። የተፈረደባቸው የሞት ፍርድ አለ፣ እድሜ ልክ አለ። በጣም ረጃጅም ዓመት የተፈረደባቸው አሉ። ገብተዋል አይደለ? እና ተስፋ ቆርጠው ነው የሚገቡ። በቃ ምንም ህይወት የለኝም ያሉ ኢየሱስን ያገኙና እንደገና ህይወታቸው ይለመልማል። ከኢየሱስ ጋር በጣም ፌሎ ማድረግ ይጀምራሉ። እነዛን ሰዎች የምታገኛቸው ከዛ በኋላ ተንበርክከው ሲጸልይ እግዚአብሔርን ቃል ሲያነቡ እና እነሱን ሰዎች እንረዳቸዋለን። ለምን አስታውሳለሁ የኛ ፓስተር የዘጸአት ማለትም ከመሃል መሰረተ ክርስቶስ የወጣ ፓስተር አለ፣ ፓስተር አሌክስ። እና ከዛው ከማረሚያ ቤት ነው የወጣውና በማረሚያ ቤት ቆይታ ውስጥ ልብስ ስለሌለው ልብሱ ተቀዶ የተቀደደ ስለሆነ እንደሌላው ፊት ለፊት ላይ መንበርከክ ስለማይችል ወደ ግድግዳ ዞሮ ነበር የሚንበረከከው እንዳይታይ ማለት ነውና በጣም ይቸገራሉ። እዛ ውስጥ ጠያቂ የሌላቸው ምንም ጠያቂ የሌላቸው እና የሰው ነገር ማለትም የሰው ልብስ እያጠቡ እንትን የሚሉና እነሱ እናግዛቸው ጀመር ማለት ነው። ያስተባበርን እናግዛቸዋለን። የማረሚያ ቤት አገልግሎት ላይ በጣም ታውቃለህ፣ አሁን ላይ የአዳማ ማረሚያ ራሱ 3 ቤተክርስቲያን ውስጥ ያለ
2 ትላልቅ ቤተክርስቲያን የሴቶች አለና እነሱን በማገዝ እንሰራለን። እንደገና ጎዳና ተዳዳሪዎች ላይ እጅግ ጎዳናዎች ላይ አብሮን አሁን ላይ የሚያገለግሉ ማለት ነው። ከጎዳና ተነስተው ቁርሳችንን እንተዋለን፣ ምሳቸውን እናበላቸዋለን አንድ ላይ። እንደገና ቸርች ተፈቅዶ ሻወር አስገብተናቸው ምናምን ልብስ ሰተናቸው አብሮን የሚያገለግሉ ጌታን ያገኙ የተጠመቁ አሁን መንጃ ፍቃድ ያላቸው ሱፐርማርኬት ላይ ተቀጥረው የሚሰሩ ምናምን እና የጎዳና ስራዎች ላይም ይሄ ሴሜዳሊስ ሚሽን ይሰራል። እንደነገርኩ ደግሞ አሁን ወደ ኦሞ ቻይልድ ፕሮጀክት የህፃናቶች ላይ ትምህርት ቤት እንደገና ቤተክርስቲያን ሚሽነሪዎች ላይ በብዙ ስልጠናዎች ላይ ስልጠና ለተልእኮ በቂ የሚያደርጉ ስልጠኖችንም እየሰጠን እንገኛለን። በዚህ ሁሉ ውስጥ ግን በቃ እግዚአብሔር ነው የሚረዳን። አሁን ላይ እግዚአብሔር ረድቶን ቢሮ ተከራይተናለን እና ግን እግዚአብሔር ያግዘናል። በቃ ራሱ ነው ፕሮቫይድ የሚያደርገን፣ ራሱ ነው የሚያግዘን እና እንደዚህ ነው አሁን ያለውበት። በጣም ደስ ይላል። እግዚአብሔር ይባርካችሁ። ትልቅ ስራ እየሰራችሁ ነው አያለው። ብዙ ጊዜ ትልክልኛለህ። አብረን ደግሞ ባገለገልንባቸው በማረሚያ ቤቶች መጽሐፍ ቅዱስ በመስጠት የሴቶቹ ላይ የተወሰኑ ነገሮችን በማድረግ አብረን ሰርተናልና በተለይ አዳማ ማረሚያ ቤት ብዙ መጽሐፍ ቅዱስ ሰጥተናል። አስታውሳለሁ እንደገዛን ከመጽሐፍ ቅዱስ ማህበር ወደዛ ብዙ ካርቶን ይዘን ሄደን አበርክተናል። በቅርቡ ደግሞ ለሴሜዳሊስም በእናንተ በኩል ያበረከትነው ስጦታ አለ። ያው እንዲከታተሉ ጋብዛቸዋለሁ። እሱ ሰላም የእግዚአብሔር ቤተሰቦች፣ ዛሬ ከፓስተር ዳንኤል ዋለልኝ ጋር እንገኛለን በጋብስ ሚኒስትሪ። ያው በወንጌል አገልግሎት በጣም ብዙ አካባቢዎችን እያደረስን እንገኛለን። በጣም ብዙ በምንሄድበት አካባቢዎች ላይ በጣም የምንቸገረው ነገር ቢኖር የእግዚአብሔር ቃል ነው። በጣም ብዙ ቦታ ስንሄድ የሚጠይቁን ሙሉን የእግዚአብሔርን ቃል ነበር የሚሉን። ዛሬ ደግሞ በጋብስ ሚኒስትሪ 100 ፍሬ ማለትም 100 ሰዎችን አድሬስ የሚያደርግ የመጽሐፍ ቅዱስ በርከታ ተደርጎልናል። እጅግ በጣም ነው የምናመሰግነው። ከጎናችን ስላላችሁ በተለያየ ጊዜ ከጎናችን ናችሁ። እናንተ በፈለኩ ጊዜ አጥቻ አላውቅም። እናንተ ጋር መጥቼ መጽሐፍ ቅዱስ እንደገና የማረሚያ ቤት አገልግሎት ላይ ስልጠና ላይ ማንኛውም ነገር ላይ ስቸገር ቀጥታ ፓስተር ዳንኤልን ነው የምደውልለት እና አሁንም ደግሞ ለምንሄድበት አገልግሎት ቀጥታ ስደውል ናና ውሰድ ብሎ ነው የጠራኝ። በጣም እጅግ አመሰግናለሁ። ተባረክ። እሱንም ጥሩ ጊዜ ነበር። እሱን የማሰራጨት ጊዜ ነበራችሁና አይቻለው። ብዙ ራቁታቸውን የሆኑ እህቶች ሳይቀሩ ሲቀበሉ አያለውና እኛ ግን የተሰቀለውን ክርስቶስን እንሰብካለን። በወንጌል አናፍርም። ኢየሱስ ጋልቢሳ ኢየሱስ ጋሪማ። እኛ ግን የተሰቀለው ክርስቶስን እንሰብካለን። አሜን። ፓስተር እጅግ በጣም ነው የምናመሰግነው። ጎናችን ነህ አንተ። እኔ ሁልጊዜ እናገራለሁ ለማንም በጣም በመስጠት የምትታወቅ ሰው ነህ። እግዚአብሔር ያርግልኝ። እንደ ምርቃት ቆጥሯል። አይ እውነቴን ነው። በጣም በመስጠት የምትታወቅ ሰው ነህ። ዛሬ በኤላ ቡቲክ እገኛለሁ። የዓመት በዓል ስጦታ ከጋብስ ሚኒስትሪ እና ከኤላ ቡቲክ በመገኘት የሱፍ እንደገና ደግሞ የዓመት በዓል የገንዘብ ድጋፍ ተደርጎልኛል። እውነት እጅግ በጣም ነው የምናመሰግነው። እግዚአብሔርን በጣም ነው ስላንተ የማመሰግነው። ያው ከዚህም በፊት ከማረሚያ ቤትም በዘለለ ወንጌል በቡና ወንጌል በዜማ ወንጌል በጎዳና በጣም አብረን እንሰራ ነበር። ስልጠኖች ላይ እኔ ያስታውሳለሁ። ኢንካውንት በጣም በቃ የተነካሁት አንጾኪያን በሰበክ ጊዜ በጣም ነበረ ተጅ የተደረጉትና የሰጠን መጽሐፍ ቅዱሶችን የምናውለው እንደ ያው ወንጌል ላልደረሰበት የህዝብ ክፍል መካከል ነውና ስናውልም ደግሞ 2 ነገሮችን ነው የምናደርገው። ምንድነው? አንደኛው ትላልቆች ሰዎች ናቸው ወይም ደግሞ ፊደል መቁጠር የሚችሉ
አሉ በመካከል ደግሞ ፊደል መቁጠር የሚችሉ ማለት ነው እና ለነሱ ነው አንደኛ ምን ሰጠው ሁለተኛ ደግሞ ሀሁ በስተክክል እየቆጠሩ ይላሉ ሳስተምር ካየኝ ሀሁ እያስቆጠርኩኝ ቸርቿ ላይ አሁን ትምህርት ቤት እንትን ብለናልና ጀርባቸውን ከመድረኩ ጀርባቸውን ሰጥተው ብላክቦርድ አለ እንደገና የመማሪያ ያሃሁ አለ ደፍተር ይዘው እንደገና አጠገባቸው ደግሞ ሀሁ መቁጠሪያ አለ አሪፍ እየተማሩ ያሉ ልጆች አሉ ሀሁ በደንብ እየቆጠሩ እሱን ደግሞ ይሄ አፍ ሲፈቱ በመጽሐፍ ቅዱስ እንዲፈቱ ጎበዝ ለተባሉት ደግሞ ለነሱ አበርክተናል አሁን ደግሞ ቀጣይ ደግሞ አለ እንደዚህ አይነት ትላልቅ ፕሮግራሞች አሉንና በቃ አዳዲስ ክርስቲያን መጣ ማለት ቢሮ ነው መጣራው መጽሐፍ ቅዱስ ሰጠዋለሁ መክሮአለሁ አሁን ትናንትና እንኳን እንደዚሁ ነበር ያደረክ የነበረውና በጣም እጅግ ነው የጠቀመን መጽሐፍ ቅዱስ እጃችን ላይ መኖር አንደኛው የኛ ትልቁ ውጥረት ያው መጽሐፍ ቅዱስ ነው እንሄዳለን አለ ወይ የእግዚአብሔር ቃል ይሉናል አልያዝንም ማለት በጣም ነው የሚከብደውና አሁን ላይ ግን እግዚአብሔር ይመስገን በጣም እየጠቀመን ያለ ነገር ለምን ለአንድ ሰው ትልቁ ስጦታ መጽሐፍ ቅዱስ ነው ብዬ ነው ማስበውና እግዚአብሔር በጣም እየረዳን ጌታ ይባርካችሁ በጣም ትልቅ ስራ እየሰራችሁ ነው ከማጠናቀቃችን በፊት ያንተ ከጌታ ጋር በጣም ልዩ የሆነ የተነካካበት ወቅት አለ ያንተ ደማስቆ አንተ ጌታን ያገኘህበት እንደው ልዩ የሆነ ኢንካውንተር አለህና እሱን እስቲ አሁን ደግሞ አጫውተን አንድ ሰው ሲናገር ያው በትላልቅ ሰው ጀርባ ወይም ደግሞ ለቤተክርስቲያን ትልቅ ታድሶ ካነሱ ትላልቅ ጀርባ ወይ አንድ ቀን አለ ወይም ደግሞ አንድ እጅ አለ ይሄ ዋን ተች ኦር ዋን ዴይ አለ በቃ ወይ አንድ ቀን አላቸው ወይም ደግሞ አንድ ጣት አለ እግዚአብሔር ጳውሎስ በሄደበት የሚናገረው ማለት ነው ሳይናገር አያልፍምና በነገራችን ላይ እኛ የኔ ቀን ያልንበት አላማ ሰዎች ያ የተለወጡበት ቀን ያ የማይረሱት ቀን ነውና ያንተን ቀን እንድትነግረን ነው የኔ ቀን ብለህ እንድትጀምር የኔ ቀን በጣም የሚገርም ኦልሞስት አሁንም ወደ 9 ዓመት ነው መመለስ ገና ጌታን ያገኘውበት አካባቢ ነው ገና ጌታን ካገኘው ወደ 5 ወር 6 ወር እና ያው ናዝሬት እንደምታውቃት በጣም ነው የምትሞቀው ግን አንድ ረሃብ ነበረኝ በቃ ጌታ ራሱ እንዲገልጥልኝ በቃ ራሱ ውጣ እንዲለኝ ፈልግ ነበርና በዛ ውስጥ ነበረ በሬን ዘግቼ ያውም ሳሎን ቤት ነበረ ምጸልየው ቤተሰብ ብዙ ስላልነበረ ሳሎን ቤቱን ቀርቅሬ ለበሩ ጀርባዬን ነው የሰጠሁትና በጣም ተንበርክኬ በጣም ነበረ ምጸልየው ጌታ ሆይ በቃ ሳትነካኝ ሳትለውጠኝ እንዲህ መሆን አልፈልግም ለምን ታሪኬ ጥሩ አይደለም አይትናንተናው ታሪኬ ያውታል በጣም ብዙ ሰዎች የሆነች ታይም ይሄዱና ያቆሙታል ኢንካውንት ከሌለ እንደዛ ነው ገብቷል አይደለ የኔ የምትላት ቀን ከሌለች ማለት ነውና በጣም ነበረ ምጸልየው በቃ አልቦኛል በጣም ነበረ ማለቅሰው እና አንድ መዝሙር አለ በጣም የሚታወቅ ይሄ እያለፈ ነው ኢየሱስ እያለፈ ነው የሚለውና እሱን ከፍቻለሁ እያለቀስኩኝ ድንገት ከባድ ንፋስ ገባ ቤት ውስጥ ማለት ነው እና በሩ የተከፈተ ነበር የመሰለኝ ልጆች የከፈቱት መስሎኝ አለቃ ምናምን ሊወስዱ የተከፈተ መስሎኝ ማን ነው በሩን የከፈተው ብዬ ስዞር በቃ ማላቀው ታላቅ ብርሃን አገኘኝ ማለት ነው እና ለ30 ለ40 ደቂቃ ራሴን አላውቅም መሬት ላይ ወድቄያለሁ እና በዛ ውስጥ ግን እግዚአብሔር አንድ ነገር ይለኝ ነበር ከዛ ብርሃን በኋላ እግዚአብሔር አንድ ነገር ይለኝ ነበር ኢሳይያስ ምዕራፍ 6 ላይ ያለው ማንን እንላክ ማንስ ይሄድልናል ለካ እግዚአብሔር የሚሄድለት ይፈልጋል በቃ ይሄን ነው የተረዳሁት ነገር እግዚአብሔር የሚሄድለት ይሄ አክሽን የሚወስድለት በቃ አሁን እኔ አለው እኔ ወጣልሃለሁ የሚል ሰው እግዚአብሔር እንደሚፈልግ በጣም ፊል አደረኩ የዛን ጊዜ ማለት ነውና ከዛ በኋላ ጤነኛ መሆን አልቻልኩም ሐሳቤም ጸሎቴም በቃ ያንዳንዱ ነገር ሰው ስቀርብ እንኳን የምቀርበው ሚሽን ማይንድ ያለው ሰው ነው ወይም ደግሞ ያን ሰው ከ15 ቀን በኋላ የምታገኘው ሚሽን ማይንድ በቃ ተልኮ ገብቶት ነው ተልኮ ያልገባው ሰው ከተገኘ በ15 ቀን በሳምንት ውስጥ በቃ ሰውየው ሶማሌን ወይ ለአፋር ህዝብ እየጸለየ ነው
ለምን ጧትም ማታ የምነግረው ያን ሰው ይህን ስለሆነ ማለት ነውና ያቺ ቀን ለኔ በጣም ልዩ ናት። በቃ ከዛ በኋላ ነው እግዚአብሔር ልውጥ ያደረገ። ከዛ በኋላ ጤነኛ መሆን አልቻልኩም። ትምህርት ቤት ገብቼ ትምህርት ቤትም ወንጌል ነው የምመሰክርላቸው። በቃ የሌሊት ጸሎቶቼን አበዛው። ከዛ ሌሊት 9 ሰዓት እነሳለሁ፣ እስከ ጧት ጸልያለሁ። ዩኒፎርም ለብስና ሲሄድ እንደውም ትምህርት ቤት ላይ ያ በአመፃ የሚታወቀው ስሜ ተቀየረ ማለት ነው። አጋንንት መጫው ጀመረ። ተንኳክቶ ና አባል ጀመር። ና የወደቀ አለ ምናምን ተብዬ ቢሮ ጠራ ጀመር ማለት ነው። ቢሮ ምናምን ጠራ ነበርና በቃ ከዛ በኋላ እግዚአብሔር ህይወቴን ለወጠው ማለት ነው። ተልኮ ውስጥ ከተተኝ። አሁን ላይ በጣም አንድ የምንረዳው አንድ እውነት አለ። ምንድነው እሱም እውነት? አንድ ሚሽነሪ ሲናገር አንድ ላበራው የምችለው የህይወት ብርሃን አለኝ አለና ያንን ብርሃን ደግሞ ብርሃን ባለበት ስፍራ ላይ ከማደበዝዘው ብርሃን በሌለበት ስፍራ ላይ ገልጬው ማለፍን መርጣለሁ አለና በዚህ መረዳት ውስጥ ማለትም በቤተ ክርስቲያን ደውል ሳይሆን የምደሰተው ሲኦል ላይ ማለትም ለሲኦል የተዘጋጁ ትውልዶችን መናጠቅ ላይ ሆነ የኔ ረሃብ የኔ ጥማት እግዚአብሔር በዛ ውስጥ ነካኝ። ያቺ የኔ ልዩ ቀን ናት፣ ሁሌ ማረሳት። በጣም የሚደንቅ ነው። የሚደንቅ የእግዚአብሔር መነካት ነው ያገኘህ። ደግሞ ወዲያውኑ ነው ወደ ስራ የገባኸው። እስካሁን ድረስ በትኩስ ግለት እያገለገልክ ጌታን በማይጠፋ ፍቅር እያገለገልክ አለህና እግዚአብሔር ይባርክህ። እንደው ያው ከማጠናቀቃችን በፊት እንደው በአገልግሎት ስትሄዱ ለእናንተ እንዲሆን የተወሰደ መጽሐፍ ቅዱስ ባለፈው አበርክተን ነበር። 100 መጽሐፍ ቅዱስ ወደ 80 መጽሐፍ ቅዱስ አማርኛና ወደ 20 ደግሞ ኦሮሞኛ ማለት ነው። አንድ ካርቶን ኦሮሞኛ የቀረውን አማርኛ። እግዚአብሔር ይባረክ። እንግዲህ በቀጣይም አብረን አለን። የፊታችን እንግዲህ በዓል አለና በዓልን ምክንያት በማድረግ አንድ ሰርፕራይዝ አዘጋጅተንልሃል። ያ ሰርፕራይዝ ግን አሁን ለነሱ መንገር አንችልም እና ዓርብ ዕለት ቦሌ መድኃኔዓለም ማፊ ሞል ላይ እንገናኛለን። ሰርፕራይዙ እዛ ነው ያለው። ነገር ግን በእጄ የያዝኩት ደግሞ የፍቅር ስጦታ አለ። ያው ይሄ ለአንተ ለግልህ ነው። በነገራችን ላይ እዛም የሚጠበቅ የግል ነው፣ የሚኒስትሪ ስጦታ አይደለም። እንዳትጠብቅ ሚኒስትሪ ላይ ያሉ ሰዎችም አንጣ እንዳይሉ ከዛ ለግልህ የተዘጋጀ ሰርፕራይዝ ስጦታ አለ እዛ። እሱ ምንድን ነው የሚለውን እናያለን የዛን ቀን። ይሄ ግን 10,000 ብር ቼክ ነው። እግዚአብሔር ይባርክ። ተባረክልኝ። እሺ ፓስተር፣ እጅግ በጣም አመሰግናለሁ። እግዚአብሔር ዘመንህን ይባርክ። እጅግ በጣም ነው ቅድምም እንዳልኩ በአንተ አገልግሎት በቃ ምጽናናው። ለምን አገልጋዮችን በማገዝ አገልጋዮችን በመርዳት በመስጠት ነው የምትታወቀው። እውነት እግዚአብሔርን ስላንተ በጣም ነው የማመሰግነውና ተልኮ ሲባል ልብ በጣም ነው የሚቀናው። እኔ አንድ ቀንም ደውዬልህ ወይ መጽሐፍ ቅዱስ ወይ ማረሚያ ቤት ፓስተርዬ ወይ የሆነ ነገር ብዬ ብዙ ጊዜ አለን እንመጣለን፣ ስልጠናም ከሆነ ማረሚያ መጽሐፍ ቅዱስ ከሆነና እጅግ በጣም ነው የምናመሰግነው። እግዚአብሔር ዘመንህን፣ ልጆችህን፣ አገልግሎትህን ይባርክ። ተባረክልን ፓስተር። አሜን። እንግዲህ የተወደዳችሁ ተመልካቾቻችን ከአገልጋይ ብሩክ በቀለ ጋራ ወይም ከባሮክ ጋራ የነበረን ቆይታ ይህን ይመስላል። ሳምንት ከሌላ እንግዳ ጋራ እንጠብቃችኋለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም።